መጣና ሁላችንን ማፍሩ አረገን እንጂ ማለት ነው አንዳንዴ ራስ በርሃነት በቃ ከዘር ነው ምናምን ነው ብለህ ነው ምትቶ ግን እስኪ ዶሮ ወጡን ተመልከተው እያንዳንዱ ነገር ያለ መጠን አልተሰራም ሽንኩርቱ ቢበዛ ይመራል ጫው ምንም ሁሉ ነገር ይመጣል ሽበት በጭንቀት ይመጣል አታይም በልጅነቴ እንዴ በጣም ምንም እና 2 ሊትር መጠጣት አለብን ጥሩ ነው ይባላል አይደለ ከዛ አልፎ አሁን ብዙ ሰው 5 ሊትር 4 ሊትር ጉርዝና የመሰለው ጠጥቶ ኩላሊቱን ፌል የሚያረክሰዋል ቀለል ያለ አሁን ከተናገርካቸው ላይ ዝም ብዬ ተነስቼ እናውራ ለምሳሌ አሁን ደቡብ አካባቢ ለስራ ስንሄድ የትኛው ምግብ ላይ ነጭ ሽንኩርት ገርደፍ ተደርጎ ይገባልና በፊት ነጭ ሽንኩርቱን ጣል እያረኩ እንትንል ነበር በኋላ ግን እንደምንም እየታገልኩኝ ለመድኩትና አንደኛ ቴስቱም ደስ ይላል ከምግቡ ጋር ተቀላቅሎ ስትበላው ሃይማኖት ተከታይ ከሆነው አይደል መተው ገጠር ገብተው ቁንጫ እየበላቸው ችለዋት ተምረው ሄዳሉ ሄሎ የአባይ የወንዜ ያገሬ ልጆች በሀገር ውስጥም ይሁን ከሀገር ውጪ በየትኛውም የዓለም ዳርቻ ያላችሁ ውድ ኢትዮጵያውያን ሰላማችሁ ይብዛ ለማለት ወዳለሁኝ ሄሎ አባይ በአባይ ቴሌቪዥን ሰዓቱን ጠብቆ ተከስቷል ማለት ነው እንግዲህ ዘወትር ማክሰኞ ቆይታችሁ ከኛ ጋር እንዲሆን በዚህ አጋጣሚ ለመጋበዝ ወዳለው ስኬትን የጀመሩ በስኬት መንገድ ላይ ያሉ እንደኛ አረዳድ ወይም ማህበረሰቡ እንደሚሰጠው እሳቢ አንፃር በስኬት ማማ ላይ አሉ ብለን የምንላቸውን ልምድ ተመክሯቸውን እዚህ መተው ከኛ ጋር ይጫወታሉ ሐሳብ እርባና ያለው ቁም ነገርን ወለናንተ እናስተላልፋለን ማለት ነው እንግዲህ በዚህ መካከል ፈተና ውጣውረድ መነሳት መውደቅ አለ ያ ሁሉ አልፎ ደግሞ ዛሬ የተደረሰበት ነገር ለሁላችንም አስተማሪ ስለሚሆን እሱን ዘወትር ማክሰኞ በሄሎ አባይ ሁሌ እናቀርባለን ማለት ነው ዛሬም አንድ እንግዳ በወንበራችን ተሰይሟል እንግዲህ ይህ እንግዳችን ለ13 ዓመታት በእጽዋት ምርምር እና ጥናት ላይ ቆይታ ያደረገ ነው በእጽዋት ምርምር ብቻ ሳይሆን የፈጠራቸው ወይም ከእጽዋት ያገኛቸው መድኃኒቶች በኢትዮጵያ ብሎም በአፍሪካ ተደራሽ እየሆነ እንዳለ ሰምተናል ከዛም ባሻገር ደግሞ በዓለም አቀፍ ደረጃ የተጣራ ንጹህ የቡና ዘይትን በማቅረብም ይታወቃል ሌሎችም በርካታ ነገሮችን ያከናወነ ግለሰብ ነው ሐኪም ግዛው በቀለ እዚህ ከኛ ጋር ይገኛል እንኳን ደህና መጣህ ለማለት ወዳለሁ እንኳን ደህና ቆያችሁ የሄሎ አባይ እንግዳ ስለሆንክ በጣም ደስተኞች ነን እኔም እንደዛው አባይ ቴሌቪዥንን የማየት አጋጣሚው መቼም አለ አይደል አዎ እንዴት ነው ትከታተለዋል ቆንጆ ነው አዎ እሰይ ከግሪን ኬር እንጀምር እስቲ እንዴት ተመሰረተ ስያሜውስ ምን ለማለት ተፈልጎ ነው የሚለውን እንየው እስኪ እንግዲህ መጀመሪያ አክብራችሁ ለጠራችሁኝ እግዚአብሔር ያክብርልኝ አመሰግናለሁኝ ግሪን ኬር እንግዲህ ናቹራልስ የተመሰረተው ካናዳ ውስጥ ነው ቫንኩቨር ካናዳ ውስጥ ነው እዛ እንግዲህ ከዚህ ሀገር ወጥቼ ያው ተወልጄ ያደኩት እዚሁ 22 አካባቢ ነው እና ከዚህ ሀገር እንግዲህ ወጥቼ ውጭ ሀገር ሆኜ ምሰራበት የነበረ ዌበር ናቹራልስ የሚባል ኖርዝ አሜሪካ ውስጥ ሰከንድ ላርጀስት ትልቅ ቫይታሚን ካምፓኒ አለና እዛ በመሰራበት ጊዜ ብዙ አይነት እጽዋቶች ብዙ አይነት ነገሮች ካፕሱል ሆነው ነገር ግን እዚህ ደግሞ በቀላሉ የምናገኛቸው ነገሮች ብቻ በብዙ ሸጡልናል ቫኬሽንን በመመጣበት ጊዜ ሰው የሚጠይቀኝ የነበረው ለምሳሌ የሚያስቀው ነጭ ሽንኩርት ካፕሱል ሆኖ በጣም ይወደዋል ሰው ግን ነጭ ሽንኩርት እየበላ ነው የሚኖረው ያኛው የተሻለ ይመስለዋል ስለዚህ ምንድን የጎደለን ከሚለው ነገር ላይ ነው የተነሳውትና ያንን ጥናት እያደረኩኝ ከዚህ ሀገር እንግዲህ መጀመሪያ ያደኩት እኔ የእንጨት ንግድ ላይ ነው መሳለሚያ አካባቢ ጣውላና ሞራሌና አከፋፈላለ መሰንጠቂያ ቤት ስለነበረ ያዛ ላይ ነበረ እና ገጠር ውስጥ ሰራተኞቹ ሲጎዱ ምን ሲሉ እዛው ሎካል የሚታከሙበት የነበረ ሲያማቸው የሚታከሙበት የነበረ ነገር ዝም ብዬ የምጽፋቸው ነገሮች ነበሩ ለምን እንደሆነ ባላቀው ምጽፈው ነገር ነበር እዛ ሄጄ ግን ሳይው ደግሞ የነሱ ቀልድ የሚመስል እኛ ጋር ደግሞ ኖርማል በቃ
ምን መገባቸው ምግቦች ገጠር ብትገባ ሆስፒታል የሌለበት ቦታ ህዝብ እርስ በርስ የሚታከምበት ነገር ዛ ትልቅ ነው። ለዛውም የዚህን ሀገር ያክል ስትሮንግም አይደለም። እና አይቼ ከዚህ ሀገር ለጉልበት የሚሆን መድኃኒት ነበረ። እሱን እዛ ሪሰርች ለሚያደርገው ሰው እየሰጠሁኝና በደንብ ትልቅ ቦታ ያደረሱት። ከዛ ለእኔ ደግሞ ምንድነው የሰጡኝ እዚህ ኢትዮጵያ እየተመላለስኩኝ ሪሰርች እንዳደርግ እዛ ሀገርም መማር እንድችል የተወሰነ ነገር አመቻቹልኝ። ሳየው እዛ ሀገር ምንድነው ያው ቦታኒካሉን ትማራለህ፣ አንዳንድ ነገሩን ትማራለህ፣ ግን እንደ ኢትዮጵያ ዲፕ አይደለም። ኢትዮጵያ እጽዋቱ ሲያድግ ምን ሲል ኤቭሪ ሲንግል ቲንግ ዲቴል ነው እና ሳየው እዚህ ይበልጣል። ስለዚህ እዚህ ላይ ፎከስ አደረኩኝና እየተመላለስኩኝ እንድማር ደሞዜም እየተከፈለልኝ በቃ እኔ ደስ አለኝ። እነሱ ግን ያችን ስላገኙ ያችን ትልቅ ቦታ ስላደረሷት እንደ መድኃኒት ቢከፍሉኝ ያኛው ነበረ ትልቅ። ግን እኔም አልገባኝም በጊዜው። በኋላ ሲገባኝ ግን እኔም የራሴን ክትትል ጀመርኩኝ። ከዛ እጽዋቶች መማር፣ እጽዋቶቹን በደንብ ማወቅ፣ እነዛን ነገሮች ትልቅ ደረጃ ማድረስ ፈለኩኝና መጀመሪያ ምንድነው ፀጉር ጋር ተያይዞ አናት ይሄ የራስ ቅላችን ጋር ተያይዞ ብዙ አይነት በሽታዎች አሉና ያንን ብዙ ሰው አያውቀውም። ፀጉሩን ከረገፈ ፀጉሩ የረገፈ ነው የሚለው፣ ተነቃቀለ፣ ግን ዲቴል የሆነ ነገር አለው። እና መጀመሪያ የሰራሁት እዛ ሀገር ሆኜ የፀጉር ቅባቶች ነው። ግን ቅባት ሳይሆን ጀስት ማሳደጊያ ብቻ ሳይሆን እንደ መድኃኒትም ነው እና ኮንትሮል ማድረግ የሚችላቸው ብዙ ነገሮች አሉና እሱን ካናዳ ውስጥ ላይሰንስ ለማግኘት 6 ዓመት ፈጀብኝ። ይሄ ይጎላል ሲባል ይሄ እንደዚህ ሲባል ምንም አይነት ፕሪዘርቫቲቭ የለውም፣ ኬሚካል የለውም። የፀጉር ቅባቱ ብቻ ማለት ነው። ኦርጋኒክ ነው፣ ኸርባል ነው ስትል ሙሉ ኸርባል መሆን አለበት እና ኢንግሪዲየንቱንም ምንሆንም ታስመዘግባለህ። ያው እንትንህ ነው ሴክሬትህ መጠንህ ነው እና በዛ ተጀመረ። 2015 ላይ በፈረንጆች የመጀመሪያውን የላይሰንሴን አገኘሁኝ። ከዛ ግን አላቋረጥንም፣ የተመላለስን ብዙ አይነት ነገር ሰራን። ከዛ እንግዲህ ግሪን ኬር ብለን እንትን ያለው ያው ከነስሙ ግሪን ኬር ናቹራል የሆኑ አረንጓዴ ነገሮችን መንከባከብ የሚል ነው። ሎጓችንም ካየኸው እሱን የሚገልጽ ነው እና ራሳችን ዲዛይን አድርገን ነው ሎጓችንንም ራሱ የሰራ ነው ከኛ ጋር እንደሚሄድ አድርገንና ከዛ የተነሳ ነው እንግዲህ ግሪን ኬር የተመሰረተበት ጊዜና ምክንያቱ እነዚህ ናቸው። ወደ ተመልካች ጥያቄ ከመሄድ በፊት እንደው ቀለል ያለ አሁን ከተናገርካቸው ላይ ዝም ብዬ ተነስቼ እናውራ። ለምሳሌ አሁን ደቡብ አካባቢ ለስራ ስንሄድ የትኛውም ምግብ ላይ ነጭ ሽንኩርት ገርደፍ ተደርጎ ይገባልና በፊት ነጭ ሽንኩርቱን ጣል እያረኩ እንትንል ነበረ። በኋላ ግን እንደምንም እየታገልኩኝ ለመድኩትና አንደኛ ቴስቱም ደስ ይላል ከምግቡ ጋር ተቀላቅሎ ስትበላው። በኋላ ግን ሲገባኝ ያለ ምክንያት ያንን ነገር አያደርጉትም የሚል ነገር ለራሴ ተሰማኝ። አላውቅም፣ መጠን አለው መጠን የለውም፣ አብዝተ መጠቀሙ በራሱ የሚፈጥረው ነገር አለ የለም አላውቅም። ቅድም ነጭ ሽንኩርት ራሱ መድኃኒት ሆኖ ተመልሶ ይመጣል የሚል ነገር ስላነሳ ከፀጉር ጋር ተያይዞ ደግሞ ለምሳሌ ይሄው ንቅለ ተከላ መጣና ሁላችንን ማፍሮ አረገን እንጂ ማለት ነው። አንዳንዴ ራሰ በርሃነት በቃ ከዘር ነው ምናምን ነው ብለህ ነው የምትተው። ከጤና ማጣት፣ ከውሃ ችግር፣ ከምንጠቀመው ቅባት፣ ከተለያዩ ምክንያቶች ፀጉራችን ሊጎዳ እንደሚችልና ማገገም እንደሚችል ስፔሻሊ ወንዶቹ ያው ራስን እንክብካቤ ላይ ብዙም እንትን ስላልሆነን ማለት ነው። ከሱ አንፃር እስቲ እንደው እንድታጫውተው ይፈልጌ ነው። እሺ እንግዲህ ነጭ ሽንኩርት የትኛውም ምግብ የትኛውም ቅመማ ቅመም መጠን አለው። ሁሉም ካለ መጠን አይሰራም። ምንድነው መጠን ልምድ ይሆንና አንስተው ሲጨምሩት ስለምናየው መጠን አይመስለንም። አሁን ለምሳሌ ዶሮ ወጥ ሲሰራ እንግዲህ የኢትዮጵያ ትልቁ ኢንዲጂነስ ኖሌጅ ላይ መጠን የለውም አይደለ? ችግሩ የመድኃኒቱ ምንም መጠን የለውም ነው። ግን እስኪ ዶሮ ወጡን ተመልከተው። እያንዳንዱ ነገር ያለ መጠን አልተሰራም። ሽንኩርቱ ቢበዛ ይመራል፣ ጨውም ምንም ሁሉ ነገር ኬሚስትሪው አይመጣም። ስለዚህ አንድ ሰው የሚበላው ነገር ካላመመው ሐኪም ቤት አይሄድም። ስለዚህ የመጀመሪያ ሕክምና እርዳታ ወይ ደግሞ የመጀመሪያ ዶክተር ኪችን ውስጥ ያለው ሰው ነው። ስለዚህ መጀመሪያ እዛ ኪችን ውስጥ ጥሩ ነገር ካገኘ፣ ዘይቱ ምንም ተመጣጥነው ጥሩ ነገር ካገኘ፣ ንጹህ ነገር ከሆነ ወደ ሐኪም ቤት የሚወስድህ ነገር የለም። ስለዚህ ያቺ ነጭ ሽንኩርት እንግዲህ ያጣል ሲያረጓት እንደዚህ ከትፈው ምናምን የሚያረጓት በልምድ ያቋታል። ግን እኛ አሁን እንግዳ ሆነ ስትሄድ አንተ ከትፈው ማድረጋቸውን ነው። እና እነዛ ሰዎች ከዛ ፊት ትሬኒንግ ይውሰዱ አይውሰዱ ከልጅነት እንግዲህ ያው ቤተሰብ ደግሞ ሙያ የሚያስተምረው እንግዲህ ቤተሰብ ሙያ ሲያስተምር ተምረው አልተማሩትም የሚለውን ነገር አናቅም። እኛ ያየነውን ነው ጀጅ የምናደርገው። ግን ሳይማሩት እዛ ጋር አይደርስም። አንድ ሁለተኛ
ጥሩ ነገር ቢሆን ዶዙ ጥሩ ስለሆነ ነው እነሱ ደህና የሆኑት። ስለዚህ ወደ እኛ ቢመጣ እኛ ከቴስቱ ጋር ነው የምንሄደው፣ እነሱ ከቤኔፊት ጋር ነው የሚሄዱት። አንዳንዴ አይተኸው ከሆነ ደስ የማይልህንም ምግብ ይሰጡሃል፣ ግን ያ ደግሞ የሚያድነው ነገር አለ፣ ጥቅም አለው። እንደ ከተማ ሰው ከቴስት ጋር ስንሄድ በጣም ፒኪ ነን። ይሄ ነገር ቢወጣ ይሄ ነገር ቀይ ሽንኩርት ነጭ ሽንኩርት አልወድም እንደዚህ አልወድም ምናምን እንላለን፣ ግን ምንም ነገር ያለ ፐርፐዝ አያደርጉትም። ሳይማሩም እንትን አላደረጉትም። ትሬኒንግ እንዴት ነው እኛ አሁን እያመንን የመጣ ነው በዌስተርን የሆነ በቃ ሰርቲፊኬሽን ምናምን ምናምን የሚባል ነገር ነው አይደለም ምናምን ነው። ያ ጥሩ ሆኖ እያለ ግን እስኪ ሞደርን ሳይንስ ኢትዮጵያ ውስጥ ከመግባቱ በፊት እንዴት ነበር የሚኖሩት? ዶክተር እኮ ኢትዮጵያ ውስጥ የገባው በኃይለ ሥላሴ ነው። ከኃይለ ሥላሴ በፊት እንግዲህ እንዴት ነበር የሚታከሙት? እንዴት ነበር የሚኖሩት? ጤነኛ ህዝብ የነበረው ያኔ ነው አሁን ነው ብለህ ስታስብ ያኔ ነው። አሁን እየተማርን ከሄድን እየሰለጠንን ከሄድን ሰርቲፊኬሽኖቹ በሙሉ ትልቅ ቫልዩ ካላቸው አሁን የተሻለ ጤነኛ ህዝብ መኖር ነበረበት። ግን አሁን ያለው ህዝብ በብዛት ከ10 6 ጤነኛ አይደለም። እና እቺ ነጭ ሽንኩርት ግን ለብዙ ነገር አንታይ ባክቴሪያልም ስለሆነች ለብዙ ነገር መድኃኒት ነው። እንግዲህ የኢትዮጵያ የመድኃኒት ጥበብ እንትን ሲደረግ ግማሹ ስፒሪቹዋል ነው፣ ግማሹ ደግሞ ኸርባል ነው። ስለዚህ አንድ ነገር ለምሳሌ ነጭ ሽንኩርትን በእንትን ላይ ስታየው በነጮች ፊልም ለምሳሌ ይሄ ቫምፓየር ላይ ምናምን ስትል ነጭ ሽንኩርት አይወድም ምናምን ይባላል አይደለ? አይተናል አይደል? በደምብ ለምንድን ነው? አሁን ትልቁ ኢትዮጵያ ውስጥ ያለው ልዩነት ምን መሰለ? እንደ ኢትዮጵያዊ ሆነህ ምንም ነገር ብትሰራ የሚሰጥ ስም ሌላ ይሆናል። አንተ የሰራኸውን ነገር ነጮቹም ሌሎቹ አፍሪካኖቹ ሶማሌ የሚሆን ኬንያ መጥተው ከሰራው የተሻለ እውቅና አለው። ተመልሳ ተብልጭልጫ ከመጣች በቃ ያቺ እንትኗ አለች። ብቻ እርስ በራሱ እንትን አለማድረግ አለና ነጭ ሽንኩርቷ በጣም ፈዋሽ ነች፣ ብዙ ነገር አላት። ግን ደግሞ ሲበዛም ደግሞ ያው ጨጓራ ማቃጠል ምናምን አለውና ሁሉ ነገር በዶዝ ነው። ሌላ ወደ ፀጉር ስንመለስ ያው ብዙ ወንድ አይተህ ከሆነ እኔ ፀጉሬን አልንከባከብም ታጥቤ ነው የምወጣው ምናምን ነው። ብዙዎቻችን እውነት ለማናገር እንደ አገር እንደ አባባልም ምን ሴት ይመስል ትሽሞነሞን አለ ምናምን አለ ቡያው። ስለዚህ ያችንም ተጽዕኖ አለው በነገራችን ላይ። ስለዚህ ታጥበን መውጣት ነው እንጂ መቀባባቱ ምናምን ትዝ አይለንም። ግን ኤቭሪቲንግ ደግሞ ሰውነታችን ላይ ያለው ነገር በሙሉ ምግብ ይፈልጋል። ቆዳ ምግብ ይፈልጋል፣ ፀጉር ምግብ ይፈልጋል፣ እኛ ምግብ እንፈልጋለን። ስለዚህ ሲደርቅ ፀሐይ ላይ ስንሆን አቧራ ሲሆን ምን ሲል ያሉት ነገሮች ከልጅነት ተያይዞ የመጡት ነገሮች ፕላስ ደግሞ ፑር ኒውትሪሽን የሆኑ ነገሮች ፀጉርን መነቃቀል፣ ያለ ጊዜ መሸበት እና ብዙ አይነት ነገር ያመጣል። አሁን 15 16 ዓመት ልጆች የሸበቱ የሉም አሉ ብዙ። እና እነዚህ አሁን ከፑር ኒውትሪሽን የመጣ ከቤተሰብ ጭንቀት የመጣ ምክንያቱም ሁሉም ቤተሰብ ልጁን በስርዓቱ አይዝም ወይም ደግሞ ጥሩ ያሳደገ መስሎት በቁጣ ልጆቹን የሚያስደነግጥ አለ። እና በዛ የተነሳ በጭንቀት የሚመጡ ሽበቶችም አሉ። ሽበት በጭንቀት ይመጣል። አታይም በልጅነቴ እንዴ በጣም ምንም እና እንደዚህ አይነት ነገሮች አሉ። አሁን ያንን ምንድነው ፀጉር መጀመሪያ የሚፈልገው ነገር ምንድነው? ምን አይነት ኒውትሪሽን ነው የሚፈልገው? ምን አይነት ቫይታሚን ይፈልጋል? ፀጉር የሚያበቅሉት ነገር ምንድናቸው ብለህ ስትሄድ ብዙ ነገሩ ዲቴል ነው። በነገራችን ላይ ካነሳኸው ትንሽ ሰፋ ላድርገውና ሴቶችን ተመልከት፣ ወንዶችን ትተህ። የሴቶቹ ፀጉር አሁን እርግዝና ላይ ያለውና ከእርግዝና በፊትና በኋላ ያለው አንድ ነው? አይሆንም። ለምንድን ነው ስትል ሆርሞን ነው። ምን አይነት ሆርሞን ነው የሚገልጽልህ የለም። በቃ ያ ነገር ሆርሞናል ቼንጅ ነው ተብሎ ነው የሚታለፈው። ነገር ግን ትልቁ ነገር አይረን ነው። እና አይረን ደማችን ውስጥ ነው ያለው። ያ ነገር በደም ውስጥ ይደርሰናል። ሴቶቹ ምንድነው መሰል አሁን ከእርግዝና በፊት ፔሪድ ምናምን ስላለ ሉዝ ያደርጉታል ብዙ አይረን ኤቭሪ መንዝ ሉዝ ያደርጋሉ። እርግዝና ላይ ሲሆን ፔሪድ የለም። ስለዚህ ያ ምንድነው የሚሆነው አይረኑ ተከማችቶ ልጁ የሚወስደውን ወስዶ ኤክስትራ ይሆናል። ከ4 ወር በኋላ ኤክሰስ አይረን ይኖራታል። ያ ሲሆን ምንድነው የሚሆነው ጥፍሯ ያምራል፣ ቆዳዋ ያምራል፣ ፀጉሯ ያምራል። እነዚህ ናቸው ትልቅ አይረን የሚፈልጉ ነገሮች። ገባ? ልክ በቃ እያማረ ሄዶ
ከወሊድ በኋላ ደግሞ ከሁለት ወር ከምናምን በኋላ ሉዝ ታደርገዋለች ለምንድነው በወሊድ ደግሞ ብሊዲንግ አለ ስለዚህ አይረኑ ይወጣል እና ሰውነቷን መያዝ የሚችለውን ይዞ ከሁለት ወር በኋላ እንደገና ከውጭ አይረን ሲፈልግ ሉዝ ያደርጋል ማለት ነው ወደ ተፈጥሮ ይመለሳል ይሄን አሁን በገጠር ስትሄድ ልጁ መሳቅ ሲጀምር ጸጉሯ ይወልቃል ይባላል ካላንደር ነው ስለዚህ እነሱ ምንድነው የሚያደርጉት አሁን የቀይ ጤፍ ቂጣ ምናምን አይረን የበዛበት ነገር በሙሉ ለርጉዟ ቶሎ ይሰጣታል ኦኬ አዮ ሳይንሱ ከየት ወዴት ነው የሚመጣው ስለዚህ እነዚህ ሰዎች ሁሉ ነገር ያውቁታል ሳይማሩ ሁሉ ነገር ያውቁታል ከምን ላይ ምን አግኝተው መድኃኒት ያደርጉታል የሚለው ነገር እውነት ለመናገር ከሞደርን ሳይንስ የተሻለ ያውቁታል እንደው ከይቅርታ ጋር የእውነት ከተሻለ ያውቁታል በደንብ ያውቁታል ምንድነው ያንን ዕውቀት እንዴት ነው ወደፊት የሚሄደው ያ ነው አሁን ትንሽ መስራት እንደ አገር መስራት ያቃተን እሱ ላይ ነው እንጂ እንትን አይደለም እኛ ጋር አሁን እንግዲህ ህክምና ላይ ዶክተሮች አሉ አንዳንዴ ማናጀር አድርገን እንቀጥራቸዋለን አንዳንዴ እንደዚህ አብረው እንዲሰሩ ለምንድነው ውጪ የነበራቸው አስተሳሰብና ሲገቡ ያላቸው አንደርስታንዲንግ እንዲቀየር ምክንያቱም እጽዋት ህክምና ምንድነው ብዙ ሰው ከስፒሪቹዋል ነገር ጋር አገናኝቶ ጥንቆላ ምናምን የሚመስለው ነገር አለ እና ያ እንዳልሆነ ማወቅ አለባቸው ፒውር ሳይንስ ነው መንፈስ ራሱን የቻለ መንፈስ ላይ የሚሰሩ ሰዎች አሉ ሳይንስ ላይ ደግሞ የሚሰሩ ማለት ይሄ በቃ እጽዋት ላይ ከሆነ ደግሞ እጽዋት ላይ የሚሰራል አንመጣበታለን በደንብ እንመጣበታለን ቆይ እናየዋለን ቆንጆ ሐሳቤ ነው ከጥያቄዎቹ መካከል ስለሆኑ በእንመለስበታለን ጥያቄዎቻችን በነገራችን ላይ ከሆስት ወይም ከሄሎ አባይ ብቻ ሳይሆን ደግሞ ወይ ከስራ ባልደረባ ወይ ደግሞ የሙያ ተከታይ አድናቂ ወይ ደግሞ መረጃ የሚፈልጉ ሰዎችም ጭምር በዚህ ፎርማት ይጠይቃሉና ቀጥታ አሁን ለተመልካች እድል ሰጥተን ተመልስና እኛ ጥያቄዎቻችንን እንቀጥላለን ስሜ ብሌን ያሬድ ነው ሐኪም ግዛውን መጠየቅ የምፈልገው ጥያቄ እጽዋቶች ጥቅም ብቻ ነው ወይ ያላቸው ወይስ ደግሞ ጉዳት አላቸው አሉታዊ ተጽዕኖ የሆነ ጉዳት አላቸው ወይ ይሄን ነበር መጠየቅ የፈለኩት እንግዲህ እጽዋቶች ጥቅም ብቻ ሳይሆን ጉዳትም አላቸው እንበልና ምግብም ስንመገብኮ ከመጠን ስናልፍ ጉዳት አለው አይደለ እና ኤኒቲንግ እጽዋት ሲሰራ ሁሉ ጊዜ መጠን አለው ከመጠን ካለፈ ምንም ነገር ይጎዳል ኢቭን ውሃ ስንጠጣ ከመጠን ካለፈን ለምሳሌ ብዙ ሰው 2 ሊትር መጠጣት አለብን ጥሩ ነው ይባላል አይደለ ከዛ አልፎ አሁን ብዙ ሰው 5 ሊትር 4 ሊትር ጉብዝና የመሰለው ጠጥቶ ኩላሊቱን ፌል የሚያደርግ ሰው አለ ሲበዛም ሌላ ጣጣ ሲበዛም ፌል ያደርጋል እጽዋቱ ብቻ ሳይሆን ውሃው ራሱ ሲበዛም ፌል ያደርጋል ስለዚህ ኤኒቲንግ ምንድነው መጠን አለው ከመጠን ያለፈ ነገር ምንም ነገር ጉዳት የሌለው እዚህ ምድር ላይ የለም ምግብም ብንበላ ቁምጣና የሚይዘን ያው ኦቢሲዲ ይመጣል ምን ይላል ብዙ አይነት በሽታዎች አሉ ጨጓራ ቅድም አሁን ስለ ነጭ ሽንኩርት ያነሳ ነው ከመጠን ካለፈ እንግዲህ እንደ እጽዋት አድርገን እንውሰደውና እንደ ምሳሌ ከመጠን ያለፈ ብትወስደው ጨጓራህን ያቃጥላል አይደል ስለዚህ ምንም ነገር እጽዋት ከመጠን ካለፈ የትኛውም እጽዋትም ይሁን ኤኒቲንግ ከመጠን ካለፈ ጥቅም የለውም እንደው ትንሽ ላስተካክለው እሷን ወይ ደግሞ የራሴን ልጨምርበት እጽዋት ለምሳሌ ለመድኃኒት ወይ ደግሞ ለምግብ እንደምንጠቀመው ሁሉ በተቃራኒው ልንጠቀማቸው ማንችላቸው መርዛማስ እጽዋቶች አሉ ብዙ ነገሮች አሁን ለምሳሌ ሰው እንደ ፋሽን የያዘው የሞሪንጋ ፍሬ ላንሳውና የሞሪንጋ ፍሬ ክብደት ያስቀንሳል የሚባለው ነገር እውነት ለመናገር የሞሪንጋ ፍሬ ክብደት አያስቀንስም ግን ምንድነው ፕሪፊኬሽን ላይ ነው የሚሰራው ያጸዳሃል ክሊንዚንግ ያረጋሃል አንዳንድ ነገሩን ያስተካክላል እና ያ ምንድነው አሁን ኤክሰስ በሚወሰድ ጊዜ ቀደም እንዳልኩት ኩላሊት ላይ ብዙ ጫና ያመጣባታል ኩላሊት ማጣራት የምትፈልገውን ነገር እሱ አጣርቶ ይደካል እንደ ኬሚካልም ነገር ይሆናታል ለኩላሊት ጥሩ አይደለም ሞሪንጋ ደግሞ ቅጠሉን ደግሞ እንደፈለክ ኤክሰስ ብትበላው ከጥጋብ ውስጥ እንደ ጎመን ከመሆኑ ውጪ ምንም አይነት ደግሞ ሳይድ ኢፌክት የለውም ቅጠሉን ላይክ ጎመን ነው አዎ እንትኑስ ይሄ በዱቄት መልክ ሆኖ የሚመጣልንስ እሱ ነው ቅጠሉ ነው ስለ ችግር የለውም እሱ ችግር የለውም አሁን እሱ ምንድነው ዝም ብሎ ከገበያ ላይ አንስቶ መግዛቱ ጉዳት አለው አሁን ሞሪንጋን ከደቡብ ሄደ ሲዘጋጅ ካየው ይቆረጣል ይደርቃል ይታሸግልሃል ይመጣል ግን ደግሞ ቆርጠህ በርጥቡ አጥበ ስታየው ጭቃ ነው የሚወርደው ማለት አዋራው ምኑ በሙሉ እዛ ላይ ነው ፕላንቱ ራሱ ወዝ አለው ያ ወዝ ደግሞ አዋራ ይዛል አዋራው ደግሞ ወደ ጭቃነት ይቀየራል
ስለዚህ ያንን ነው ማለት ነው ኮንሱም የምናደርገው። ስለዚህ አዘገጃጀቱ ደግሞ ይወስነዋል። እና ሞሪንጋ በደንብ ታጥቦ ምን ተብሎ ጥላ ላይ ነው የሚደርቀው። አንተ የምትለኝ ይሄ ምንም ፕሮሰስ የሌለው ጀስት አጥቦ አድርቆ ምናምን የሚመጣው ግን እንደ ፋብሪኬትድ አይነት ነገር ሆኖ ታሽጎ ላይክ እንዴት ነው ተደርጎ የሚመጡትም አሉ። ይሄንን ያልኩ ለምሳሌ አንድ ሰሞን እንደ ፋሽን መጣና በጣም ጥቅም አለው ተብሎ ሁላችንም ምንበላው ላይ በቃ ምን ሻይ ሁሉ አይቀረንም እያያዝን ምግብ በቃ ሽሮም ብላ ክትፎም ብላ ጥብስም ብላ ወጥም ብላ እየጨመረን ስናነክት ቆየንና መሀል ላይ ደግሞ ኧረ ሲበዛ ደግሞ ኩላሊትም ጉበትም ይነካል ምናምን ሲሉ ደግሞ ሁላችንም እርግፍ አድርገን ተውን። አይ ሞሪንጋ ምንም የሚነካው እንደውም ሱፐር ፉድ ነው የሚባለው በውጭ ሀገር። አሁን ምንድነው ካናዳ አሜሪካ ብትሄድ የጤና ቢሮዎቻቸው ራሱን የቻለ ሬጉሌሽን አላቸው። አንድ ነገር በደንብ ተመርምሮ ስቲምድ ሆኖ ሲታጠብ ምን ሲል ላዩ ላይ ያለው ባክቴሪያ ሞቶ ነው ወደ መፈጨት የሚሄደው ደርቆ። እኛ ሀገር ያንን ነገር የሚከታተል ባለስልጣንም የለም። ስለዚህ ምንድነው አሁን አሽገው የሚሸጡት ሰዎች እንደዛ ይሰራሉ አይሰሩም እርግጠኛው ነው መናገር ካላየን በስተቀር አይቻልም። እኛ ግን አሁን እኛ ጋር መተው ለምሳሌ ሞሪንጋ እንዴት ነው የምንጠቀመው ብለው ሰው ሲለን አሁን በመነግርህ መጠን እንደዚህ አዘጋጅታችሁ እንደዚህ አጥባችሁ እንደዚህ አድራቃችሁ ነው መጠቀም ያለባችሁ ብለን ነው የምናስተምራቸው። ያ ከሆነ ምንም ነገር እንደውም ለህፃናት ለኢንፋንት አሁን 6 ወር በላይ ለሆናቸው ልጆች ከየትኛውም ፕሮቲን የተሻለ ነው። ከየትኛውም አይነት ምግብ የተሻለ ነገር አለው። ጁስ ውስጥ ብታደርገው ወጥ ውስጥ ብታደርገው ኤኒቲንግ ብታደርገው ሞሪንጋ በጣም ቆንጆ ነው። ታንኪ ጥሩ መረጃ ነው። እንደኔ መቼም አድማጭ ተመልካቾቻችን እንዲህ አይነት ስጋት ኖሮባቸው ያቋረጡ እኔም አሁን እንጀምራለን። እንግዲህ ሐኪም ግዛው ጥሩ መረጃ ነው የሰጠን። እንግዲህ በመጠኑና በአግባቡ መጠቀማችን እንቀጥላለን። ታንኪ በጣም አመሰግናለሁ። በሁለተኛ ደረጃ የተዘጋጀ የተመልካች ጥያቄ አለ። እሱን ተከታትለን እንግዲህ መልስ የምሰጥበት ይሆናል። እኔ ብስራ ሙልጌታ ነኝ። ሐኪም ግዛውን መጠየቅ የምፈልገው ጥያቄ አለ። ይህንን እውቀት ለሌሎች እንዲደርስ ምን ያህል ጥረት እያደረግክ ነው? እቺ ጥያቄ ግን ተያይዛ አም ሹር ያነሳበት ምክንያት ብዬ ስገምተው የእጽዋት ሕክምና እንዳለ ሆኖ የባህል ሕክምና ሰዎቹ አንዳንድ እውቀቱን ይዘው ያልፋሉ ሼር ሳያደርጉት ወይ ደግሞ ለሚያምኑበት ወይ ለልጃቸው ወይ ሰምቲንግ እንደዚህ አለ የሆነ የምታስተላልፍበት መንገድ ከዛ አንፃር ሰፋ ብሎ የመዳረስ ነገሩ ብዙ አይደለምና ይሄንንም ጨመር አድርገን እንድታየው ብዬ ነው። እሺ እንግዲህ መጀመሪያ መነሻም ይሄ ነው ማለት ያወቅነውን ነገር ይሄ ደብቆ ማለፍ ደብቆ ቀብሮ መሞት እነሱ ያደረጉበት ጥሩ ጎንም የእውነትም የሚያስብል ነገር አላቸው። ያደረጉበት ሪዝንም አላቸው። ምንድነው መሰለ ለምሳሌ አንተ የዚህ ዕውቀት ባለቤት ትሆንና ልጅህ በክፍል አንደኛ ይወጣል። ከዛ ትምህርት ቤት ምንድነው የሚባለው የጠንቋይ ልጅ አባት እንደዚህ አድርጎልህ እንደዚህ ነው ሲባል አብሾ ተጠተነ አሰደብከን የሚባል ነገር ይመጣል። ያ አሰደብከን የሚባል ነገር ሲመጣ ማህበሩ ሊታከም እየመጣ ታከሙ ከሄደ በኋላ ይሰድባቸዋል። ስለዚህ ምንድነው ልጆቹ ከማህበረሰብ እየተገለሉ ሲመጡ በቃ ይሄ ነገር አላቅም ካደረጉም ለልጆቻቸው ወይ ደግሞ ካከሙም ቤተሰቦቻቸውን አከመው ከዛ ያቃሉ እንዳይባሉ የእነንት ከሌ ቤተሰብ እንደዚህ ነው እንዳይባል ያንን ነገር ደብቀውት ያልፋሉ። ማህበረሰቡ ዕውቀት ከራሱ ያራቀው ማህበረሰቡ ነው፣ እነዚህ ሰዎች አይደሉም። አንደኛ እንዳሁኑ ጊዜ አይደለም በፊቱ ማህበራዊ ኑሮ የሆነ ነገር ስታደርግ ቶሎ ይስተጋባል፣ ከማህበረሰቡ ትገለላለህ። ስለዚህ ብዙ ነገር ታጣለህ። ያንን ከሚያጡ ደግሞ ዝም ማለቱን ይመርጣሉ። ያ ከማህበረሰብ ላለመገለል የተደረገ ነገር ነው። ወደኛ ስትመጣ ደግሞ እንዳልኩ አዲስ አበባ ውስጥ ብዙም የምትገለልበት ነገር የለም። ውጭ ሀገር ስትሄድ ደግሞ ይሄን ተላጭተህ ይሄኛውን ብታሳድገው ዞር ብሎ የሚያይህም የለም። እዛ ማህበረሰብ ስታድግ መደበቅ የሚባለውን ነገር ስም አይሰጥህም አይደለም፣ ይሰጥሃል በደንብ። ግን አንተ ማንነትን ካወቁ ሌባ ስትባል የሚጨንቅህ የምትደነግጠው ሌባ ከሆንክ ነው። ካልሆነ እብድ ነው ብለህ ነው የምታልፈው። ስለዚህ እኛ መጣንበትን የተማርኩበትንም ነገር ስለማቀው ብዙ ስም ተሰጥቶናል። የማይሰጥህ ነገር የለም። ግን እውነት ነህ ወይ? መጀመሪያ ነው ካንተ ነው የሚነሳው። ካመንክበት ነህ፣ ካላመንክበት አይደለም። ስለዚህ ምንድነው ዕውቀት ለማስተላለፍ ያደረግነው ነገር እኔ እስካሁን ድረስ 26 ልጆችን እንግዲህ አስተምሬያለሁ። በደንብ ማቃትን ነገር አስተምሬያለሁ። እነዚህ 26 ልጆች እንግዲህ ውጭ ሀገርም ያሉ አሉ መተው ተምረው የተወሰነ አውቀው መሄድ የሚፈልጉ። እኔ አሁን እንደሌሎቹ የእጽዋት ሐኪም
የሆነ 90 ምናምን ነገር አውቃለሁ 90 ምናምን አከማለሁ የሚለውን ነገር አልስማማበትም። ምክንያቱም የተወሰነች ነገር ላይ ፎከስ ስታደርግ ስፔሻሊቲ ይመጣል፣ ጎበዝም ትሆናለህ፣ ፎከስ ማድረግ ትጀምራለህ። ስለዚህ እኔ ያን ያክል 90 ምናምን አይነት ነገር ለማወቅም አልጓጓሁኝም። ምክንያቱም ያው አውቃለሁ ከማለት የዘለለ ነገር አታደርግም፣ ይምታታብሃል። በነገራችን ላይ ከዚሁ ጋር እኔም የተያዘ አሁን ቀጣይ ጥያቄ እሱ ነበር። ምንድነው የምታክሙት ወይ ደግሞ ምን ህክምና ላይ ትሰራላችሁ እንደሚባለው ሁሉንም ነው ወይስ ውስን ኤሪያ ያለው የሚለው ልጠይቅህ ነበረ። ውስን ኤሪያ ነው። ምክንያቱም የአንድ ሰው አቅም ምን ያህል ነው የሚለውን ነገር ነው እኔም ማምነው። አስተማሪ ከሆንክ ህክምና ውስጥ አትገባም፣ አስተማሪ ሆነ ታልፋለህ። ያ ብዙ ነገር ልታስተምር ትችላለህ። ወደ ህክምና ስትገባ ግን ያ ሁሉ ሰው ሲመጣ የእውነት ያን ሁሉ ሰው ሃንድል ታደርገዋለህ? አታደርገውም። የእውነት ከሆነ አታደርገውም። ነጭናጫ ትሆናለህ፣ ሰው ይበዛብሃል፣ እረፍት ታጣለህ፣ አንተ ራስ ታካሚ የሆነ ታርፈዋለህ። ስለዚህ እኛ 6-7 አይነት ነገሮች ላይ ነው ስፔሻላይዝ ያደረግነው። ለምሳሌ ካንሰር ላይ፣ ማይግሬን፣ ነርቭ፣ የአጥንት ይሄ ከአጥንት ጋር መሳሳት፣ ከአጥንት ካንሰር ጋር በተያያዘ ነገር፣ ጨጓራ ላይ፣ ቆዳ ላይ፣ እነዚህ ላይ ነው በደንብ ስፔሻላይዝ ያደረግነው። ያም ደግሞ ሰው አሁን ላይ በጣም የሚጨነቅበት ነገር ማለት ነው። አሁን ያ ምን አደረግን መሰል፣ ከዛ ውጪ ብዙ ነገር አጥንታ ያለው ያው ግን ሰው ደግሞ እያደረግን ያለን አሁን 75% እኔ መድኃኒቱን መስራት አልፈልግም። እኔ መስራት የምፈልገው ምንድነው የኢትዮጵያን ኢንዲጂነስ ኖሌጅን ሞደርናይዝ አድርገህ ሰው በሚገባው ልክ ለመንግስት ሬጉሌት ማድረግ በሚያስችለው ልክ ሰውን መቅረጽ ነው። ይሄ ነው ፍላጎቴ። አንተ ቁጭ ብለህ ብታከም የኢትዮጵያ ታካሚ የትም ዓለም ላይ አልቆ አያውቅም። ሁሌ ታካሚ አለ። እንደውም እንዳልከው ቅድም እየጨመረ ነው። ስለዚህ አንተ ራስህን ነፃ አድርገህ የምታስበውን ለመስራት ማስተማር አለብህ። አሁን እኛ በቲክቶክም ላይ በምናምንም ላይ ከአስም ጋር በተያያዘ ነገር ይሄን አድርጉ፣ ታይፎይድ አሁን አሪቲ፣ በዚህ አጋጣሚ አሪቲ ታውቃታለህ አይደል? አሪቲ አሁን የታይፈስና የታይፎይድ መድኃኒት ነው። ኢዝሊ ሻይ አፍልተህ ምናምን ነገር ጠጥተህ ምንድነው ነው አሪቲ ማለት እኮ ከቀጤማ ጋር መሬት ለሽታ ብለን የምንጥለው። አቤት ስንት አሪቲ ባክ ነው። እና እንግዲህ አስበው 10 ብር 20 ብር እንትን ባለ ነገር ግን አሁን በየሆስፒታሉ ያለው ውሃ ወለድ በሽታ ከንጽህና ጋር በተገናኘ ያለ ታይፎይድ ታይፈስ ምናምን ነው ይበዛል። ያ ደግሞ መድኃኒት አልቆም ጠፍቷል ተብሎም ደግሞ የሚሞት ብዙ ሰው አለ። እንደገና ደግሞ ሞደርን ሜዲኬሽን ጋር መድረስ አግቶት ገጠር ምናምን ሆኖበት እንደዚሁ ደግሞ የሚቸገር አለ። ስለዚህ ይሄንን አሁን ስናካፍላቸው ምንድነው ሰው ራሱን እንዲያክም፣ እኔ አሁን የምሰራው ነገር ዶዝ የሚያስፈልገው ጥንቃቄ የሚፈልግ ምናምን ካልሆነ በስተቀር መስራት አልፈልግም። እኔ ጋር ሲመጡ ይሄን አድርጋችሁ እንደዚህ አድርጋችሁ ይሄን ስሩ ስላቸው ሰው ሰነፍ ነው። እውነት ነው የምነግርህ፣ ራሱ ፕራክቲስ እንዲያደርገው ማለት ነው። አዎ አንተ ስትድል ለጓደኛ ትነግራለህ፣ ያለዛ ይነግራል። ራሱ ሐኪም ሆነ ማለት ነው። ህዝቡ መድኃኒት ያገኛል። ድሮ እንደዚህ የተደረገ ነው ሰው ሲኖር የነበረው። ስለዚህ ያን ለማምጣት ምንድነው የምታደርገው? ባክ ቱ ሪያሊቲ ነው። በቃ በፊት ወደ ነበረው ነገር ሄደ እውነቱን መንገር ነው ያለው። ይሄ ነው ይሄ ነው። አሁን ብዙ ሰው ይላል አንተ እኮ እንደዚህ እየነገርክ ሰውን ታሸሻለህ። ቢዝነስ ህክምና ሲጀመር የእውነት ካከምከው ቢዝነስ አይደለም። ህክምና ኃላፊነት ነው። አሁን አንድ ሰው መጥቶ ይሄን ያክል ክፈል ስትለው ለሚከፍለው ነገር ነው የሚያስበው። ግን የሚገርም ነገር የማያስበው ነገር ህይወቱን ነው አደራ እየሰጠህ ያለው። በጣም ሚሊዮንም ክፈል 10 ብርም ክፈል ለዶክተሩ ወይ ደግሞ ለሐኪሙ ብዙ ምንም ነገር ላይሆን ይችላል። ህይወትህን ነው የሰጠኸው። አንተ 100 ሚሊዮን ብር የሚያወጣ ገንዘብ መድኃኒት ብትጠይቅና ብትከፍለው ህይወትህን በ100 ሚሊዮን አትገዛው፣ በ10 ብርም አትገዛው። ስለዚህ ገንዘቡ መደራደሪያ አይደለም። ግን እንደ ሐኪም ደግሞ ሆነ ቁጭ ብለህ ስታየው ነገ አንተ በዛ ሰው በበሽተኛው ሰው አለመቀመጥህን ዋስትና የለህም። መልካምነት ኢንሹራንስ ነው ሁሌ። ስለዚህ ያንን መልካምነት ይዘህ ይሄ እንደዚህ አድርጉ ብለህ ማስተላለፍ ነው። እውቀትን ማስተላለፍ ለእኔ በዚህ መልክ ነው ያዝኩት። አንድ ሁለተኛ ዲዛይን ሰርተን የጨረስነው ለወደፊት እግዚአብሔር ከፈቀደ ምንሰራ ሆስፒታል አለ። ያ ሆስፒታል 3 ዊንግ ኖሮት ባለ 5 ባለ 6 ፎቅ ነው። የሞደርን ሜዲኬሽን ሐኪሞችንና ወደ 200 የሚሆኑ ኸርባል ሜዲኬሽን ሐኪሞችን አንድ ህንፃ ላይ አብሮ የሚያሰራ። ዋው ግሩም ነው። አሁን ቻይና ውስጥ በዚህ ጊዜ ላይ ብትሄድ አንድ ሞደርን ሜዲኬሽን ዶክተር
የ3 ዓመት እጽዋት ካላጠና ዶክትሬት አይሰጠው። ሁለቱን አጣምሮ እንዲይዝ ማለት ነው። ለምን መሰለ አሁን ቅድም በነገርኩ ጤና አዳም ለምሳሌ በራሱ ጤና አዳም ብዙ ነገር ስላላት ነው ማነሳት። ደም ማቅጠኛ ነው። አሁን ደም ማቅጠኛ የሚወስድ ሰው ጤና አዳምን ሻይ ምናምን ቢጠጣ ኦቨር ይሆንበታል። ስለዚህ አሁን ዶክተሩ ማወቅ ያለበት የሰጠው ደም ማቅጠኛ ብቻውን የሚሰራ ቢሆንም የሚያፈርሰው ነገር እንዳለ ደግሞ ማወቅ አለበት። አሁን ብዙዎቻችን ምንድነው ፋርማሲ ላይ ትረስት የለንም አይደል? የማይሆን መድኃኒት ነው የሚሸጡት እንደዚህ ነው። የእውነት የማይሆን መድኃኒት ነው ወይ የሚሸጡት? አይደለም። አንዳንዴ ላይሆን ይችላል። የኛ የራሳችን ቅመማ ቅመም የምንበላው ከመድኃኒት የማይሄድ ነገር አለ። ስለዚህ ያንን ስለተረዱት አሁን እነሱ ገባ ሁለቱንም አብረው የሚሄድ ነገር። ስለዚህ ይሄን ሲሰጥ ይሄን አብረህ አትብላ፣ ይሄን ሲሰጥ ይሄን አብረህ አትውሰድ ማለት መቻል አለበት። የሚገርም ነው። ስለዚህ ወደዛ ነው መምጣት ያለብን የሚለውን ስለማምንበት አሁን ኢትዮጵያ ውስጥ ወጌሻን ብታመጣ ሞደርን ሳይንስ ላይ ምንድነው ወጌሻ? ካይሮፕራክተር ነው ይሉታል። ስለዚህ ካይሮፕራክተር በልምዱ እነሱ ያውቁታል። ግን ደግሞ ኤክስሬይ ተነስቶ ምን ብሎ ምን እንዳለበት በደም ካስረዳኸው ደግሞ ሞደርን ሳይንስ ደግሞ ያግዘዋል። አንዳንዴ ደግሞ ሞደርን ሳይንስ ደግሞ ኢዝሊ የማያውቃቸውን እነዚህ ደግሞ በቀላሉ አይደንቲፋይ የሚያደርጉት ነገር አለ። ይሄ የልምድ መወራረስ እንጂ መበላለጥ አይደለም። አሁን ግን ኢትዮጵያ ውስጥ የምታየው የትኛውንም ዶክተር ብትል ይሄ እንደዚህ ያልተጠና ሳይንስ ምናምን ነገር ብሎ ይልሃል። እየኖርበት ያለው ግን እንጀራን እየበላ የአባቶቻችን አያቶቻችን የሰሩልን ምግብ እየበላን ነው እንጂ እንደ ተማረ ሰው በዚህ ሰዓት ላይ የሰራ ነው ምንም ምግብ የለም። ካመጣንም ከነጮች ያመጣነው ፓስታ ምናምን ነው እንጂ ምንም የለም። የእውነት ከሆነ እንጀራ ለማብዛት ምን ለማለትም ብዙ ነገር መጠቀም ይቻላል። ጀሶን የጨመር ነው የቤቶቹ ያላረጉትን ነገር ነው እያደረግን ያለው። ስለዚህ ማስተካከል ነው ያለብን፣ መናናቅ አይደለም መማማር ነው ያለብን። ስለዚህ ባህላኪውም ጋር ስትሄድ እነዚህ እኮ ዝም ብለው ነው ምኑን ማያውቁትም ይልሃል። ስለዚህ ማዕከል ላይ ትልቅ ጋፕ አለ። ያንን ጋፕ መድፈን ይጠይቃል። ይሄ ነው ለኔ የእውቀት ማስተላለፍ፣ ማቀራረብ፣ አንድ ላይ መስራት። የኢትዮጵያን እውቀት የውጭውም ያስፈልገናል። ሰርጀሪ ስንደረግ ውጭ ሀገር እኮ ይሄ ሁሉ እንግዲህ ከኢትዮጵያ ውጭ ያለው ዓለም በሙሉ የሚታከመው ዌስተርን በሰራው በራሱ ነገር ነው። ኢትዮጵያ ውስጥ ደግሞ ስትመጣ ደግሞ ኢትዮጵያ ውስጥ እስካሁን ድረስ ባለው ዳታ 80%ቱ 85%ቱ በእጽዋት ሕክምና ነው ያለው። ስለዚህ ምንድነው ያም የራሱ የቆየበት ሳይንስ አለው፣ ይሄም የቆየበት እጽዋት ሕክምና አለው። ያንን አንድ ላይ ማምጣት ምንም ወደፊት ይዞን የሚሄደው ነው እንጂ ወደ ኋላ የሚወስደን ነገር የለም። ስለዚህ እየሰራን እንደ ግሪን ኬር እየሰራን ያለ ነው። አንደኛ እውቀትን ያስተላለፍንበት ያለነው መንገድ ይሄ ነው። ሁለተኛ ደግሞ የወደፊቱ ያሁኑ ሳይሆን ወደፊቱ እኛ ብንጀምረው ኔክስት ጄኔሬሽን ደግሞ መጨረስ ያለበት ደግሞ የቤት ስራ መኖር አለበት። ስለዚህ በዚህ አይነት መልክ ነው እየሰራን ያለ ነው። ግሩም ነው። ሶስት ነገር አገኘው። አንደኛ ከ25 በላይ ልጆች ቁጥር በላይ ልጆች ማሰልጠኑ በቀላል አይደለም። እንደገና ደግሞ እያንዳንዱ ማህበረሰብ ራሱ ተጠቅሞ ሌሎቹንም እንዲጠቅም መድኃኒት አጠቃቀሙ የሚነገርበት መንገድ ሁሉም እውቀት እንዲኖረው የማድረጉና በተለይ ደግሞ ሆስፒታሉ እንግዲህ እግዚአብሔር ፈቅዶ ሲከወን በዛ ውስጥ ደግሞ ሁለቱንም ባላንስ አድርጎ የመሄድ እቅድ መያዙ በጣም የሚገርም ነገር ነው። ሁለቱን አዋዶ የሚካሄድበት መንገድ ግሩም ነው። እንግዲህ ሜድ ኢን ኢትዮጵያ ብለን ምርቶቻችንን ወይም መድኃኒቶቻችንን ለኢትዮጵያም ካልተሳሳትኩ ለአፍሪካም እየሰጠን እንገኛለን። ቅድም ያነሳቸው ተግዳሮቶች እንዳሉ ሁሉ ምንድነው አዲሽናል እንደው ይሄንን ነገር ለማድረግ ለመስራት ያጋጠማችሁ እንደ ችግር እንደ ፈተና ብለህ የምታስበው? እንደ ፈተና እንግዲህ ያገኘነው ነገር እዚህ ጋርም እያየሁኝ ነው። እንግዲህ እነዚህኞቹ እንደ ሳምፕል ያመጣኋቸው የቡና ዘይቶቹ በዚህ መልክ ናቸው የተመረጡት። በዚህ መልክ ነው እንትን ያደረግናቸው እና ይሄ ከአልተቆላው ቡና የተጨመቀ ነው። ይሄኛው ደግሞ ከተቆላው ቡና ነው እና ሁለቱም በከለሩም ተዛማጅ እንዲሆን ያደረግነው ሜድ ኢን ኢትዮጵያ ነው። እዚህ ላይ ካየኸው እንደውም proudly made only ኢትዮጵያ ነው የሚለው እና እዚህ ጋርም እንደዚህ ሜድ ኢን ኢትዮጵያ ማለቱን ከእንደ ባንዲራው አስቀምጠን እኔ እውነት ልንገርህ አይደለ በኢትዮጵያ እውቀት በኢትዮጵያነት በጣም ነው የምኮራው። አላፍርበትም። ትልቅ ነገር አለ። እንደ ኢትዮጵያ ማን ያስቸገረህ ካልክ ከተጠቃሚው ይልቅ ተጠቃሚው አሁን ሜድ ኢን ኢትዮጵያ የሚለውን ነገር መፍራቱን ብሌም አላደርገውም። ምክንያቱም ነጋዴው ትንሽ ነገር ካገኘ ያችን ነገር እኔ አሁን ለምሳሌ ቡና ዘይት ብዬ መጣሁ አይደለ አሁን ታለ በቅርቡ የቡና ዘይት ምናምን ተብሎ አብሮ መሰርቶ ንጹህ ነገር ይዞ ማደግ እየቻለ በየጓዳ የሆነች ነገር ይሰራና ሰው በነገራችን ላይ ጤና ከባድ ነገር ነው። ቆዳ ጤና ነው።
እያንዳንዱ ነገር ስንሰራት ለገንዘብ ብለን ነው አይደለ? ገንዘቡ ደግሞ ትንሽ ጊዜ ነው የሚያሻግርህ። ግን ለስንት ሰው የኔ ገንዘብ ማግኘት ስንት ሰውን በሽታ ላይ ይጥላል። በጣም ስንት ሰውን ለምጽ ያመጣል። አሁን ለምጽ ብዙ ታያለህ አይደለ? በጣም ከሽቶ አሁን ለምጽ ብዛት እንታየው እዚህ ላይ ከሽቶ የሚመጣ እንትን ነው። አልኮሉ በጣም ጠንካራ ነው። አሁን ወደ ዩሮፕ ወደ ሌላ የሚገባው ሬጉሌሽን ስላላቸው የአልኮል መጠኑም ውስን ነው። አፍሪካኖች ደግሞ የገነነ ሽቶ ይወዳሉ በሚል አልኮል ኮንቴንቱ ከፍ ይላል፣ ሽታው ከፍ እንዲል። በዛ ላይ ደግሞ የኛ ፉሊ ሰንን ፀሐይ ላይ ነው የሚውለው። ያ ሲሆን ያ ሪያክሽን ያንን ቦታ ላይ ሜላኒን ነው እንትገናል። ስለዚህ ለምጽ ሆነ ይመጣል። እና እያንዳንዱ ነገር ቻፕስቲኩ፣ ዴዶራንቱ ምን እንትና አዌርነስ የለም። ሰው በብዛት አሁን የሚያመጣው ነገር ገንዘብ ያገኝ ይስጣው እንጂ ሌላ ነገር አለ። ስለዚህ አንተ ልክ ከሰራህ ያንተን ትግር ተከትሎ የሚሰራው ሰው ብዙ ነው እና ሰው ይገዛል፣ ይሞክራል። ጉዳቱ ሁሌ ሲከታተልበት ግን ይፈራል። ስለዚህ ምንድነው አምራቹ ላይ ነው ችግር ያለው። አምራቹ ላይ ችግር አለ። መንግስት ጋር የመቆጣጠር ችግር አለ። የእውነት ቁጥጥር አለ ወይ ካልከኝ የለም። ቢኖር በዚህ ልክ አይደለም ቁጥጥር። እንግዲህ ብዙ ነገር የማየው ኢትዮጵያ ውስጥ ገቢዎች ላይ ነው። ከገቢዎች ውጭ ያለ ቁጥጥር ያም እንደዚህ በየቀዳዳው ያመረተ እንትን አይሆንም። አንተ እዚህ ጋር ትክክለኛ ነገር ይዘህ እድሜህንም ጉልበትህንም እየሰጠህ እኔ በዚህ ጋር መጥቼ ያንተን በቃ ቡና ዘይት ብለሃል እኔ ቡና ዘይት ብዬ ልስራ ምናምን ብዬ በቃ ባቋራጭ እኔ እንደውም ካንተ በልጬ ሄዳለሁ እና አልደከምክበትም። ፋይናንሱ ካለ ሌላ ነገር ጨምረን እንደፈለግህ ታደርገዋለህ። እኔ አሁን ብዙ ሰው መጥቷል 100 ሚሊዮን 200 ሚሊዮን ይዘው አብረን እንስራ ምናምን ነው በዚህ በቡናው ዘይት ላይ ብቻ። እኛ እናከፋ በፀጉር ቅባቶችም አሉ የምንሰራቸው፣ የቆዳ ቅባቶችም አሉ። ቆይ ዘርዘር አድርጌ እገባለሁ። ግን እኛ አሁን ለምሳሌ ከኛ ሎኬሽን ውጪ ሸጠን አናውቅም። 7 ዓመት ሙሉ አናከፋፍልም። ምክንያቱም ካከፋፈልክ ያለው ይሄ እንጀራ ላይ ቅድም ያለው ጀሶ ምናምን ሪስኩ ከፍ እያለ ነው የሚሄደው። ሪስኩ ከፍ እያለ ነው። እና ሰው በከፈልበት ነገር ጥሩ ነገር አለ። ካንተ እጅ ብቻ ማግኘት ሲችል ነው ጋራንቲ የሚኖረው። አሁን እኛ ምንድነው እያሰፋን እንሄዳለን። ሎኬሽን እየጨመረን ነው የምንሄደው። ፍራንቻይዝ ማድረግ የሚፈልግ ሰው አሁን ከ2-3 ወር በኋላ ፍራንቻይዝ እንትናችን ስለምንጨርስ ሰው ፍራንቻይዝ እያደረገ እየከፈተ ቢሄድ አንደኛ ጥሩ ምርት ያገኛል ሰው። ሁለተኛ ያኛውም ሰው ሌላ ነገር ፋብሪኬት አድርጎ ከሚከስት ካንተ ጋር አብሮ ሰርቶ ፕሮፊቱን ማግኘት ይችላል። ኢዝሊ እንትን ማድረግ እና እስካሁን ድረስ እኛ ሞርኒንግ ስታር ላይ አለን፣ ስካይላይት ሆቴል ውስጥ አለን፣ ሃይሊ ግራንድ ሆቴል ውስጥ አለን። እነዚህ እንግዲህ ዝም ብለን ያገኘናቸው አይደለም። ስካይላይቶች ጀርመን ሀገር ባለ ኤክስፖ ላይ ኢትዮጵያን የሚወክል ፕሮዳክት ብለው ይዘው ይሄን ሄደው አንደኛ ወጥተውበት ነው። ዋው! እና ያንን ቦታ ሲሰጡን ደስ ብሏቸው ነው የሰጡን። ሃይሊ ግራንድም እንደዚሁ ጥሩ ሪኮሜንዴሽን ስላለ ነው ያገኘነው። እና ምንድነው ቀስ እያልክ እየሰፋ ብዙ ሰው 6 ዓመት 7 ዓመት ሆናችሁ ሰው በእኔ ክፍለ ሀገር ሁሉ ምናምን ይከፋፍታል ምናምን። ይሄ የቢዝነስ ሩጫ አይደለም፣ ይሄ ጤና ነው። እውነት ነው። ስለዚህ የገንዘቡን እንትን እኛ ለውጭ ብሸጠውም ገና ድሮ የትና የት አገኘዋለሁ። ግን እንደ ኢትዮጵያ ደግሞ ቡና የኢትዮጵያ ኩራት ነው። እውነት ነው። ሜድ ኢን ኢትዮጵያ መባሉ ትልቅ ነው እና ከሜድ ኢን ኢትዮጵያ ጋር ያለው ትልቁ ችግር የነጋዴው እንጂ የህብረተሰቡ አይደለም። እውነት ለመናገር ህብረተሰቡ ሞክሮ ብዙ ብራንዶች አሉ። ልክ አሁን ታገኛቸውና አፎርደብል ይሆኑልሃል። 200 ብር 300 ብር ይሆንና አፎርደብል ይሆኑና ሰው ልክ የሆነ ነገር ሲባል ኔክስት ይር ኢቫኒሽ ያደርጋሉ። ሌላ ደግሞ ስም ይዘመጣሉ። ያኛው እንትን ነው። ይሄ ሰው በሙከራ ብቻ ገንዘቡ ሲያጠፋ እነሱ ደግሞ በሙከራ ብቻ ገንዘብ ይሰራሉ፣ ያተርፋሉ። ስለዚህ ይሄን እየተወያን እያመጣ ስለዚህ እነዚህ ሰዎች ሜድ ኢን ኢትዮጵያ የሚለውን ቢፈሩት አትፈርድባቸውም። ማጋና ያለው ነጋዴ ሆኖ ገንዘብ ለማግኘት የሚያከፋፍለው ጋር ያለው ችግር የሆነው እሱ ነው እውነት ለመናገር። እና ያንን ነገር ማስወገድ የሚችለው አንድና አንድ መንግስት ብቻ። አንድ የተመልካች ጥያቄ እንቀበልና እሱን መልሰን እንቀጥላለን። ስሜ ሳምራዊት አያሌው ይባላል። ሐኪም ግዛውን መጠየቅ የምፈልገው ጥያቄ ግሪን ኬር ጥናት የሚያደርጉበትና መድኃኒት የሚሰሩበትን ሂደት ምን ይመስላል የሚለው ነው። በተወሰነ መልኩ በዛ ብለን ነክተነዋል። ትንሽ ጨምርላት የምትጨምረው ነገር ካለ። እንግዲህ ግሪን ኬር እስካሁን ድረስ የምንሰራቸውን መድኃኒቶችም ሆኑ ቅባቶች በይበልጥ እንዲሁ ለሰራተኛ ሰተን ዞር አንልም። እኔ የማልነካው ነገር የለም።
ጉዳትም ካመጣ ምንም ካመጣ ተጠያቂው ነኝ አንድ ፕላስ ደግሞ በምግብና ቁጥጥር በየ6 ወሩ ቼክ ይደረጋል በየ6 ወሩ ፕሮዳክቶቻችን ምግብና ቁጥጥር እየሄዱ ላቦራቶሪ ቴስት ይደረጋሉ የትኛውም ነገር ላብ ቴስት አናደርግ አንሰጥም እና ሂደቱ ንጽህናው ራሱን የቻለ ምናመርትበት ቦታ ምን ምንበት ቦታ ራሱን የቻለ ከመኖሪያ የጸዳ አንድ ግቢ ያለው ቤዝመንት አለው ምን አለው ትልቅ ቦታ ነው መስሪያችን ንጽህናው እውነት ለመናገር ቢሮአችንን ካያችሁት በዛ አገር ስታንዳርድ ነው እንዲሆን የፈለግነው ሁሉም ነገር ምንድነው በቃ አንድ ሰው ዲግሪውን አግኝቶ ከመጣ ወርዶ እንዳልተማረ ሰው መሆን የለበትም በየትኛውም ዓለም ላይ ስለዚህ እዛ ሀገር ደግሞ አይተን የመጣ ነው እንኳን ሰው እንስሶችም ህይወታቸው ዋጋ አለው ብዙ ነገር ከኛ ሀገር በተሻለ አይደለም ስለዚህ ወደዚህ ስንመጣ ደግሞ የዛን ትሬንድ የዛን ልምድ ይዘን መተን አትሊስት ፕሮዳክት ሃንድሊንግ እንዴት ነው ሴፍቲው እንዴት ነው ከንጽህና አንፃር ከምናምን የሚለውን በሙሉ ሁሉ ነገር በዛ ስታንዳርድ ነው ያደረግነውና ቢሮዎቻችን አሁን ቢመጡ ኢቭን የመሸጫ ሱቃችን እንኳን የተሻለ ንጽህና አለው የተሻለ እይታ አለው የተሻለውን ነገር መቼም አገሪቷ ካላት አቅም የተሻለ እንዲሆን ሞክረናል እና በዛ ልክ ነው ትልቁ ደግሞ የቁጥጥር ጉዳይ ስለሆነ የላቦራቶሪ ቴስት ያልተደረገ ነገር የለንም በጣም አሪፍ ግሩም መልስ ነው ስለ ቡናዎቹ እስኪ ጥቅም እናወራለን ግን አያይዘን መቄዶንያ በሚደረገው የገቢ ማሰባሰቢያ ላይ ያው ግሪን ኬር ማህበራዊ ኃላፊነትን ከመወጣት አንፃር በቦታው ተገኝታችሁ ያው የምትወክለው ድርጅት ስጦታ አድርጎ ነበርና የዛኔ ስናወራም አንድ ያልከኝ ነገር ነበር ስለ ቡና ዘይት ስናወራ ስለ ፓፓያም ፍሬ ዘይት አውርተን ነበርና እሷንም ጨምረን እንድታወራኝ ብዬ ነው ፓፓያው አስተዋውሳለሁ ፍሬው ነው ለአገልግሎት የሚውለው ስለዚህ ፓፓያው ወዳቂ ነው ነገር ግን ወደ መቄዶንያ እየሄደ ትልቅ አገልግሎት ይሰጣል ምክንያቱም በጣም ፍሩቱ በጣም ያስፈልጋል ያው እንደ ባጀትም መቄዶንያ ስለሚገዛና ወደዛ ፍሩቱ ይሄዳል ዘይቷ ግን ትሰራለች ስለሷና ስለዚህ ስለ ቡና ዘይት ጥቅም እስኪ እንስማ እንግዲህ የፓፓያው እውነት ለመናገር ለረጅም ጊዜ እየሰራ ነው በምን እንዴት እንደሆነ ባላቅም መቼም የገቢ ማሰባሰቢያው ከኔ ጀምሮ ብዙ ሰው አንቅቷል ብዬ ገምታለሁ የእውነት ከገንዘብ ማሰባሰቡን ብቻ አይደለም ሰው ማየት ያለበትና መጀመሪያ ሲጀመር ላምበረት አካባቢ የነበረውን ጎብኝቼው አውቃለሁ የዛሬ 8 ዓመት አካባቢ ይመስለኛል አይቻለሁ ትንሽ ነው ከዛ በላይ መስፋቱን እውነት ለመናገር አላቅም ነበር ምክንያቱም በራስ ስራ ስለምትጠመድ ብዙ ምንትናትልም እቺ ገቢ ማሰባሰቢያ ተብላ አንዳንድ ብር የምትሰበሰበው የእውነት አሁን የተሰብስቡ ሰው ይረዳል ምናምን የሚለው ነገር ነበረኝ እና ዳውትም ነበረኝ የእውነት ግን ሄጄ ጎበኛሁኝ ሳይ ያ ሁሉ ህዝብ እንደው ከፈጣሪ ካልተሰጠ በስተቀር ያን ሁሉ ማስተዳደር የሚችል ሰው የለም በጣም ከባድ ነው በሽተኛው ምኑና ምንድነው የሚጎላቸው ምናምን ብለን ስናይ እኛ ዝም ብለን በቃ ለከብቶች ይወሰድ የሚበላ እንኳን ሰው አተን ፓፓያውን የሚበላ ሰው አተን ነበር ለከብት የምንሰጠው ፍሬዋን ፍለጋ ስናየው ግን ደግሞ ዛጋ ያለው ዋጋ ሰዎቹ ምን ያስፈልጋቸዋል የሚለው ጋር ሲደርስ እኛ እንግዲህ ትንሽ 11 ኪሎ ፍሬ የደረቀ ፍሬ ለማግኘት ወደ 2000 ኪሎ ፓፓያ እንጠቀማለን አስበው 11 ኪሎ ለማግኘት ፍሬውን 2000 ኪሎ ፓፓያ ትጥላለህ ማለት ነው በጣም ብዙ ነው የሚሆነው በጣም ለተቸገረ ሰው ብሉ ብለን ብንል ሰው ይጠራጠራል አይበላም ቆርጠን አይደለም መሳሰ ቆርጣችሁ እዚሁ ስጡን ብንላቸው እንዴት ልትሰጡን ቻላችሁ ትባላል እና እንግዲህ ብዙ ሰው ተቸግሯል ብለህ በመታሰብበት ከተማ ላይ ብዙ ሰው የሚበላው የሚጠጣው የለም ብለህ በመታሰበው ከተማ ላይ ሰው ያንን ለመውሰድ ይፈራል ስለዚህ ምንድነው ማድረግ ያለብን መጣል ነበር አንዳንዴ እየከፈልክ የምትጠለውበት ጊዜ አለ የሚገርም ነው እና ከዛ በኋላ ግን ስንሄድ ሲጀምር እኮ ፍሬውን አንጠቅ ፓፓያም ብገዛም እኮ ፍሬውን ጥዬ ነው የምበላ በየአትክልት ቤቱን ለመግዛት ብንሞክር በኪሎ እንግዛችሁ ብለናቸው እሺ ይሉና በሶስተኛ ቀን ረሳ ነው ተፋይላ ያንን የሚሰበስብልህ ሰው የለም ስለዚህ ምንድነው በቃ ግዴታ መግዛት አለብን ያንን ገዝተን ከውስጡ ደግሞ የምታገኘው ከዛ ከ11 ኪሎ ላይ
የምታገኛት ደግሞ 1 ሊትር ዘይት ነች። ወይኔ ስለዚህ ያ ግን ከባድ ለሚባል የቆዳ በሽታ እሺ አሁን ዲያቤቲክ የሆኑ ሰዎች እሺ ሰርጀሪ ተደርገው ቁስሉ አይድንላቸውም እና ያንን ማድረቅ የሚችል ያንን ማከም የሚችል መድኃኒት ላልተገኘላቸው ነገሮች መድኃኒት ነው። የሚገርም ነው። ከተጨመቀ በኋላ ዋጋው ውድ የሚሆንበት ምክንያት ፓፓያውን ገዝተህ ነው የምታመጣው እና 2000 ኪሎ ምናምን ፓፓያ ስትገዛ ከ100 ሺህ ብር በላይ ነው የምትከፍለው። ያንን ደግሞ ወደ ሊትር ስትወስዳት ደግሞ ምን ያህል ነች ስታካፍለው ራሱ በኮስት ፕራይስ እንኳን ብትሸጠው ብዙ አውጥተህ ነው የምታገኛት። አዎ ግን መድኃኒትነቱ ደግሞ ከፍተኛ ነው። በ200 በ300 ሺህ ብር የማታገኘውን መድኃኒት ደግሞ ይሆንልሃል። ምን ያህል ነው ዋጋው 1 ሊትሩ? በሊትር ደረጃ ውድ እኛ የምንሸጠው በዚህ ደረጃ እንኳን ሸጠን አናውቅም። ይቺ ትንሽ ሮል የምትሆን እንትናለች ቻፕስቲክ አይነት ግላስ በሱ አሁን 1 ሺህ ብር ምናምን አሁን በዚህ ልሸጠው ካልኩኝ ኦልሞስት ያቺ 6 ግራም ነች 1 ሺህ ብር የምትሸጣት። እንግዲህ ይሄኛ በዚህኛው ልሸጥ ካልኩኝ እስከ 18 ሺህ 20 ሺህ ብር ይደርሳል አንዷ 30 ሚሊ ግን ጥቅሙ ከፍተኛ ነው። በጣም ብዙ ነገር ስላገኘንበት ነው ያን ያክል የምንሄደው። በዛው ልክ ደግሞ እነሱ ጋም ስንሄድ ያለባቸውን ክፍተት አየን። ፓፓያ ስንሰጫቸው ጁሰር የላቸውም የሚሰሩበት ቦታ ያንን እያሟላን ብቻ ለኛ አንደኛ ጥቅም ላይ መዋሉ ደስታ ነው። በአንድ ድንጋይ ሁለት ወፍ ነው። አዎ ያኔ የእውነት እኔ አቶ ቢኒያምን አግኝቼው ይቅርታ ሁሉ ጠይቄዋለሁ ያንን ሁሉ የጣልንበትን ምክንያቱም አለማወቃችን ነው እና ግን ሲገኝ ደግሞ ለብዙ ነገር መድኃኒት በጣም እንደዚህ አይነት ብዙ መድኃኒቶች አሉ የምንሰራቸው ከመድኃኒት ጋር ተያይዞ በኋላ ማውራት ብዙ ነገሮች አሉና ለሰው በቀላሉ ነግረኸው ሰው መስራት የማይፈልጋቸው አሁን ቅድም እውቀት ማስተላለፍ ካልነው ጋር ኢቭን እውቀቱን ነግረኸው እንኳን መስራት የማይፈልግ ብዙ አለና አሁን የተቆላ ቡና ከምቺ ጋር ከምናምን ጋር ነው የሚያገናኘው። ግን አንድ ነገር ኦይል ሲሆንና ዋተር ሶሉብል ሲሆን የተለየ ኬሚስትሪ ነው ያለው። ስለዚህ በውሃ መልክ ስትጠጣቸው መርዝ የሚሆኑ ነገሮች በኦይል መልክ መርዝነታቸው ይቀንሳል። እንደዚህ አይነት ነገሮች አሉትና ይሄ ምንም ቀን ላይ ሲቀቡት ሰንስክሪን ቢጠቀሙ ጥሩ ነው። ሰንስክሪን አንወድም ለሚል ሰው ደግሞ ቅድም እንደነገርኩ ከፓፓያው የምንሰራው ከስጋውና ከፍሬው የምንሰራት ነገር አለች። ያኛው ሆኖ ደግሞ እንደ ሰንስክሪን ሰብስቲቱት አድርገው መጠቀም የሰንስክሪኑን ያክል አይደለም ግን ፉል ሞይስቸራይዘር ያደርግላቸው ነው። በጣም ቆንጆ ነው። ኤዲብል ከሆኑ ነገሮች ነው እንግዲህ የሚሰሩትና ጥቅማቸው በዚህ መልክ ነው። እኛ እንግዲህ አንተ አንድ ነገር ፈጥረህ ስትሰራ ካንተ በላይ ደግሞ ትልቅ ጭንቅላት ያላቸው ሰዎች አሉ። አሁን ሼፎች አሉ ኬክ ውስጥ ምግብ ውስጥ እንዴት አድርገው ደግሞ እዛ ጋር ሲወስዱት ደግሞ ምን ያመጣል የሚለውን ደግሞ እነሱ ደግሞ ቢመራመሩበት ደግሞ የተለየ አሁን ኢትዮጵያ ኤርላይንስ ውስጥ ከጤፍ ጋር አድርገው ኬክ ጋግረውበታል። በጣም ቆንጆ ኬክ ወጥቶታል። ስለዚህ በእንደዚህ አይነት ነገር ብዙ ነገር አለው። ግን እኛ ቆዳ ውበት ብቻ ሳይሆን ሕክምና ስለሆነ እስከ ሁለተኛው ቆዳ ድረስ ገብቶ የማከም ጉልበት ስላለው በጣም ግሩም ነው። ቅድም ስለ ሕክምና የተማርከውን ነገር የሚሰሩትን መድኃኒቶች በተለይ ደግሞ ትኩረት አድርገህ ስፔሻላይዝድ አድርገህ የምታከማቸውን ነገሮች እየተጫወትን ነበረ። የ22 ልጅ ነኝ ብለኸኛል። የከተማ ልጅ ይህ የከተማ ልጅ ውጭ ሀገር ሄዶ ይሄንን የእጽዋት ሕክምና አጠና። ቅድም ብለነዋል። ብዙ ጊዜ ለእጽዋቱ ቅርብ አካባቢ የሆኑ ሰዎች ናቸው በብዛት በተለይ የሀገር በቀሎቹ ማለት ነው ቅርብ ይሆን። አንተ ለዛ ነገር ሩቅ ነው፣ የከተማ ልጅ ነህ። ምንድነው የእጽዋት ሕክምና እንድታጠና ምክንያት እንድትወስን ያደረገ ምንድነው? ይሄ ከብዙ ሰው የሚጠበቅ ነገር ምን እንደሆነ ታውቃለህ? አሁን አንተ የጠየቀኝ ጥያቄ ራሱ የሚገርም ነው። የከተማ ልጅ ሆነ ለእጽዋቱ ሩቅ ሆነህ ነው አይደል ያልከኝ? ነጮቹ ከኛ ይሩቁም ከዛ ድረስ መጥተው ደግሞ ያለ ባህላቸው ያለ ሃይማኖት ማለት ሃይማኖቱ ያለ ባህላቸው ያለ ቋንቋቸው መጥተውበት የማያውቁት ልክ ነህ እኮ ያለ ሃይማኖታቸውም ማለት ትችላለህ። ለምሳሌ የማያምኑበት ግዕዝ መጥተው እኮ እዚህ ያጠናሉ እኮ። የሚያጠኑት የኦርቶዶክስ ሃይማኖት ተከታይ ከሆኑ አይደል? መጥተው ገጠር ገብተው ቁንጫ እየበላቸው ችለዋት ተምረው ይሄዳሉ። የገጠር ሰው ከተማ መጥቶ ሀብታም ሲሆን እንዴት ሆነ ብሎ የሚጠይቅ ሰው የለም። የከተማ ልጅ ብቻ የሆነ ነገር ሳያቅ ወደ ገጠር የሚወስደው ከሆነ እንዴት ተብሎ ይጠየቃል። ስለዚህ ምንድን እኔ ሩቅ አይደለሁም።
እንዳልኩህ በስራ አጋጣሚም ልጅ ሆኜ ወደ ክፍለ ሀገር ሲሄድ ያየኋቸው መድኃኒቶች አሉ። ለምሳሌ እኔ መጀመሪያ እዚህኛው እጄ ላይ የተቆረጠ ነገር አለ። እዛ በምን አከምኩት ብትለኝ በሸረሪት ድር ነው ያከምኩት። ይጠቀልላል። ገጠር ሄጄ እኛ ጋር የሚሰራ ልጅ መጥረቢያ ቆርጦት እንደዚህ ደሙ እየፈሰሰ ምንም ነገር በሌለበት ሸረሪት ኬት እንዳመጣና ደመደሙለት። ያቃጥላል። በ10 ደቂቃ ውስጥ ደሙ ቆመ። ከዛ ያ ነገር እንትን ተደረገ። በሶስተኛው ቀን ሲፈታ ገጥሟል። የሚገርም ነው። መሰፋት እንኳን ግን ይህን ያክል ክፍት ነው አጥንቱ እስኪታይ ድረስ። የሚገርም ነው። እና ይሄ እውነት የማይመስል ሚራክል ነው። እና ያችን እንትን ከዛ ኤክስፐሪንስ አድርጌዋለሁ። የእውነት ይሰራል ወይ? አዎ ይሰራል። ግን ምንድነው የኑሮም የምንም ሁኔታ ስለማያገጣጥመን ገጠር ሄደን ብዙ እንትን ላንሆነ እኔ ያው ለምሳሌ ከውጭ ሀገሩ ይልቅ ከጠየቀኝ እኔ ኢትዮጵያ ውስጥ የተማርኩት ነው የእውነት መድኃኒት ይሆነልኝ። ምክንያቱም ከነ ፐርፐዙ ነው የምትማረው። አደይ አበባን ስታያት አሁን አደይ አበባን የሚመስል ሌላ ደግሞ በወቅቱ አንድ ላይ የሚወጣ መጭ የሚባል ነገር አለ። ብዙ ሰው አሁን አደይ አበባ የትኛው ነው ብትለው የሚለይበትን ሚንስ አያውቀውም። የተወሰነ ሰው ነው የሚለይበት። ያ ግን ምንድነው አበባው ላይ ምን ያህል መስመር አለ፣ ፖይንቲ ነች ወይ፣ ያኛው ጠፍጣፋ ነው፣ ግንዱን ስትነካው ይሄ ለስላሳ ነው፣ ያኛው ሻካራ ነው፣ በደንብ እየነካ ነው የምትማረው። እና ብዙ አይነት አይደንቲካል እጽዋቶች አሉ። እነዛን በቃ ሄደህ ለፍተህ ምን ብለህ ነው የምትማራቸው። እና እኔ አንድ እጽዋት ለማግኘት 8 ዓመት የተመላለስኩበት ሰው አለ። አንድ ነገር ይቺ ነገር ይሄን ይባላል ለሚባል ብቻ እና አይሰጡህም። ለምንድነው አንተ የምትማረው ለምንድን ነው ብለው ማወቅ ይፈልጋሉ። እውቀቱን ለውጭ ልታሳልፈው ነው? ለገንዘብ ነው? የእውነት ሰው ልትረዳበት ነው? የእውነት ሰው ልትረዳበት ከሆነ ያስተምሩሃል። ይሄ ሁሉ ግን የምትመዘነው በኖርማል ጨዋታ ውስጥ ነው። ጥያቄ ቀርቦልህ አይደለም። ዝም ብለህ የምታወራው ስለ ህይወት ስለ እውነታው እዛ ውስጥ ነው የሚገኘው። ስታውቅ በዛ ውስጥ ይለኩህና ይሄ ሰው እንደዚህ ነው ትባላለህ። ችኩልነት ይታያል፣ ምን ይታያል ምናምን። እና እኔ እድለኛ ነኝ እውነት ለመናገር ብዙ እጽዋት ላይ የተመራመሩ ሰዎች፣ ብዙ እጽዋት ላይ የለፉ ሰዎች የለፉትን ያክል አለፈውኝ። 13 ዓመት የአመታት ሂደት ቢሆንም መውደቅ መነሳት አለ። ሪሰርች ስትሰራ ብዙ ገንዘብም የቤተሰብ ጊዜም የራስህንም እድሜ ይጠይቃል። ግን ከኔ በላይ ደግሞ ተርበው ተጠምተው ምን ብለው የተማሩ ደግሞ 50 ዓመት 40 ዓመት ደግሞ የተማሩ ሰዎች አሉ። እና ከዛ አኳያ ስታይ እኔ ብዙ 13 ዓመት ልልፋ እንጂ ከነሱ አኳያ ስታይ ደግሞ የኔ ደግሞ ምንም አይደለም። እና እኔ እንደውም እድለኛ ነኝ እላለሁ እውነት ለመናገር። ግን ምን እንዳስወሰነ አልነገርከኝም እስካሁን። ይኸውልህ እጽዋት ውስጥ ከገባሁ በኋላ እኔ የተማርኩት ወይ ደግሞ ያጠናሁት ማከም ፈልጌ አይደለም። የእውነት ለመናገር ሕክምና በጣም ከባድ ኃላፊነት ያለበት ተሰጥኦ የሚፈልግ በቃ መማር ብቻ አይደለም መመረጥም የሚፈልግ ስራ ነው። በጣም ከባድ ነው ሕክምና። የሰው ህይወት ላይ ነው የምትወስነው። እና ያንን በምናደርግበት ጊዜ እኔ የኢትዮጵያን ቅድም እንደነገሩ ኢንዲጂነስ ኖሌጁ ከፓኬጂንጉ ጀምሮ ከአዘገጃጀቱ ጀምሮ ስታንዳርዱን ጠብቆ እንደነ ህንድ እንደነ ቻይና ኢትዮጵያን የሆነ ቦታ ላይ ማድረስ አለባት። ያ ከጤና ጥበቃ ጋር ከምናምን ጋር ሰርተህ የምታደርሰው ነገር ነው። በዚህ ሂደት እያለ ምን ሆኗል መሰለህ አንድ አጋጣሚ ተከሰተው። እኔ ገና ህክምና ሳልጀምር በፊት አባቴ ታመመ። በህክምናው ስህተት ተፈጠረ። በደንብ አላዩትም። ጥሩ ያልሆነ ነገር ሆነ። እግሩ ከዚህ እስከዚህ ያለው ነርቮቹ ተበጣጥሰው የአጥንት መድኃኒት እየተባለ ነበር የሚሰጠው። እንግዲህ የሞደርን ሜዲኬሽንም ድካም በዚሁ ማየት ይቻላል። እኛ ውጭ ስለነበርን ደህና ነኝ ምናምን እያለ እንትና መጨረሻ ላይ ግን በቃ ሲብስ እቤት ቀረ። ያ ነገር እንትን እያለ ወደ ጋንግሪን እንደዛ ነገር ሄደ። ታይላንድ ድረስ ወሰድነው፣ አሳከምን። ያለንን ብዙ ነገር ብቻ ስፔንድ ያደረግን። ለመጀመሪያ ጊዜ እውነት ለመናገር ገንዘብ እንዴት ታካሚ እንደሚያወጣ አየሁት ያኔ ነው። አሁን እንደዚህ ገንዘብ ቸግሮናል ለህክምና ለምናምን የሚባለው ነገር የእውነት ደርሶብህ ነው ያየኸው። እና ከዛም በኋላ ብዙ ነገር እንትን አለ። ታይላንድ ወሰድ ነው አልሆነም፣ አመጣ ነው የተወሰነ ጊዜ እኔ ተመልሼ ያው ቤተሰብም ላክም ስትል አይፈቅድልህም ያው የራስህ እንትን ስለሆነ እኔ 13ቱንም ዓመት ተደብቄ ነው የተማርኩት። ለመማሬን የሚያቅሰውም አልነበረ። ምክንያቱም እንዳልኩህ ቅድም አሉታዊ ጎን ስላለው
ቤተሰብ የማይፈቅድልህ ነገር ታሰድበናለህም ትባላለህ ሊሆን ይችላል ስለዚህ ትንሽ በሰው ነበር የሚገላበጠው ምናምን ብቻ ከባድ ሲቹዌሽን ውስጥ ገብቶ ቆረጥ የተባለው እግሩ ደና ሆኖ የተደበኩኝ ያከምኩት የነበረው ደና ሆኖ በራሱ ዊልቸር ላይ መቀመጥ ሁሉ ጀምሮ ነበር እና ከዛም በኋላ ደግሞ ትንሽ ያው ውጪ ስትኖር ፈቃድ ወስደህ ስለምትመጣ ለተወሰነ ጊዜ ያቺን የተወሰነች ጊዜ ጨርሼ ስለነበረ ሲሄድ ብዙም አልቆየም አረፈ ያኔ ነው በቃ የእውነት ገንዘብ ማጣት ምን እንደሆነ ታማሚ ገንዘብ ጨረስኩ ሲልህ የእውነት እንደሆነ የገባኝ ያኔ ነው የእውነት ነገር ሲያርፍ በቃ ሕክምናም ላይ ስላወጣን እኔ ደግሞ ሪሰርቹን ላይ ብዙ ጊዜ ስለፈጀው ሳንቲም ስለሚጨርስ የእውነት ትኬት መቁረጫ አጥቼ ያልቀበርኩትም አባቴ እና ትንሽ ከበድ የሚለው ፓርት እሱ ነው አሁን ያንን ስታይ ለሰው ምንድነው ማድረግ ያለብኝ ብለህ ስትል ማከም አለብህ ሰው ማገዝ አለብህ ያን የምታግዘው በምንድነው መሰለ አቅም የሌላቸውን ሰዎች ፍሪ ሰርቪስ መስጠት አለብህ ዋው በቃ የማይችሉትን ሰዎች ማስገደድ የለብህ የሚችሉትን ሰዎች ደግሞ ታስከፍላለህ እኔ እንግዲህ አሁን ህክምና ከመድኃኒት ከማጣት ጋር የተነሳ ብዙ ህክምና እየሰጠን አይደለም አልፎ አልፎ ነው ግን እዚህ ሀገር ከመጣው ጀምሮ ህፃናት እስከ 13 ዓመት ከፍለው አያውቁም ኦኬ እንግዲህ 7 ዓመት ሙሉ ስንት ልጆች እንደሚመጡብህ አስበው እድሜያቸው እስከ 13 የሆነ 13 ዓመት ድረስ ሲሆነው ክፍያ አስከፍያ አላውቅም የሚገርም ነው መከላከያ ወታደር ክፍያ ከፍለው አያውቅም የየትኛው እምነት አባቶች ክፍያ ከፍለው አያውቁም እና እንደዚህ ደግሞ አሮጊቶች አቅመ ደካሞች እነሱም ገንዘብ ከሌላቸው ከፍለው አያውቁም ያ ማለት እኮ ከ50% በላይ ነፃ አገልግሎት 75% ምክንያቱም መሀል ላይ ያለችው ነው ማህበረሰብ ነች እንግዲህ ግን ለዛችም ደግሞ ተወሰነ ደግሞ አስከፍለህ ደግሞ ያልዳናላቸው ሰዎች ደግሞ ሲሰድቡህ የእውነት ለመናገር ህክምናውን ልክ በፊት ቅድም እንዳወራ ነው እነዛ ሰዎች ቀብረው እንደሞቱት እኔ ምን አገባኝ ሁሉ እስከ ማለት ይደርሳለህ ማለት እጽዋት ህክምና ጋር ሲመጡ ጨረሻ ስቴጅ ላይ ሲደርሱ ነው የሚመጡት ጸበሉንም ህክምናውንም ምንንም ብለው በቃ ላስት ሆፕ ሆነህ ነው የምትመጣው ያችን ደግሞ ልሞክራት ብለው ግን ብሌም ስትደረገ እነዛን ነገሮች በሙሉ በአንተ ምክንያት እንዳልሞከሩት ወይ ደግሞ በአንተ ምክንያት እንደሆነ አይነት ነው የምትሰደበው እና ተስፋ የሚያስቆርጥህ ብዙ ነገር አለ መለስ ብለህ ደግሞ ሰው ድኖልህ ደግሞ ሲያመሰግንህ ምን ሲልህ እኔ የእውነት ለመናገር የራሴን አባት ያከምኩት ስለሚመስለኝ ለእኔ ደስታ ነው የሆነ እልህ አለ አይደል የምትወጣው ያንን ነው እንትን ያደረኩት ግን አንዱ ተግዳሮት እኮ ይሄ ነው አይደል በስራ ህይወቱ ስትኖር መመስገኑም አለ ደግሞ የዛን ያክል ደግሞ ያንተ ድካም ያንተ ልፋት ደግሞ የማይገባው አለ ቀደም ብለዋል ለትውልድ ለቀጣይ እንደ ታሪክም ሰርተ የምታልፈው ነገር ነው እንጂ ዛሬ ላይ የሚሆነውን ነገር ከተከተልክ ያቆማል ቀጥ ነው የሚያደርገው እና ያን ስታስበው ብዙ ሰው አሁን ህፃናት ይዞ መጥቶ ለምንድን ነው ማታስከፍለኝ ይልሃል ማስተማር አለብህ ለነገ ጄኔሬሽን ዛሬ ነው መቅረጽ ያለብህ ገንዘቡ ብቻ አይደለም ገንዘቡ ብቻ አይደለም የሚያኖርህ እኔ እውነት ለመናገር እንዳልኩህ ገንዘብ ይዤ አልመጣሁም ኢትዮጵያ እውቀት ይዤ መጥቻለሁ ግን እዚህ ጋር ደረሰኝ የህዝቡ ምርቃት ነው የነዛ ሰዎች ምርቃት የሽማግሌዎቹ አሮጊቶቹ ምርቃት በቃ ዳኑም አልዳኑም ስላረክላቸው ብቻ የሚመርቁ ምርቃት ከገንዘብ በላይ ነው እና በዚህ ውስጥ ነው ትልቁ ምክንያቴ እውነት ለመናገር ምናልባት እሱ ባያርፍ ቢኖር ህክምና ውስጥ አልገባም ነበር ማለት ነው ስለዚህ ነፍሳቸውን ይማር አባትህ ለዚህ ነገር መሰረት ናቸው ብዬ አስባለሁ እንዳልከውም ሌሎቹን አባቶች ስታክም ላንተም እንደው ነፍሳቸው እንዳረፈው ደግሞ የልብ እርካታ ታገኛለህ ብዬ አስባለሁ እንኳን ሆነ አይባልም ግን አንተን ግን ለብዙ አባቶች እንድትተርፍ ግን አባት ምክንያት ሆነዋል ማለት ነው ስለዚህ አንዳንዴ ክፉ አጋጣሚዎች ወደ በጎ ቴንክ ይሆናሉ እስኪ አንድ የተመልካች ጥያቄ ተከታትለን ተመልሰን እንገናኛለን እኔ አብርሃም ደምሴ ነኝ ሐኪም ግዛውን መጠየቅ የምፈልገው ጥያቄ ምንድነው እኛ ሀገር ላይ ለጽዋት ህክምና ያለው ግንዛቤ ምንድነው ያጋጣሚ እንግዲህ ሳይጠየቅ አሁን መጨረሻ ላይ ያለውን ነገር በተወሰነ መልኩ እንትን ብለዋል ግን ጠቅለን እናየዋለን እስቲ እንደው ይሄኛው እንዳለ ሆኖ ነካዋለው ካልክ ያላነሳው ሐሳብ አለ ካልክ ልታነሳው ትችላለህ በተወሰነ ጥያቄ ሌላ ልጨምርልህና ማንሳት የምትፈልገው ካለ ጨምረህ ትሄዳለህ ምን አቅዷል ግሪን ኬር
ወደፊትስ በምን ጉዳዮች ላይ መስራት ቅድም ብለኛል ሆስፒታሉ እንዳለ ሆኖ እንዳጠቃላይ ቅዱ ምንድነው ሌላው ቅድም እያየው ነበር የኢትዮጵያ አየር መንገድ ሬስፒ ላይ በጣም ሰፊ ከቨር ነው ያገኛችሁት ነገር ግን እንደዚህም ሆኖ አሁንስ ተደራሽነቱ ምን ያህል ነው ሰው ጋር የመድረሱ ቅድም ብለኛል ከአቅም ጋር ከብዙ ነገሮች ጋር ተያይዞ ከቁጥጥር ጋር ማአት ያነሳልኝ ነገር አለ ተደራሽነቱ ምን ያህል ነው ተደራሽስ ለማድረግ እንደ ተቋም ምንድነው የታሰበው የሚለው እንግዲህ ብናየው ደስ ይለኛል እንግዲህ ከጥያቄው ለመነሳት የኢትዮጵያ ህዝብ ወደደም ጠላም በብዛት 80% እየበላም እየታከመም ያለው በአገር በቀል ነው እውነት ነው ምችም ሲመታን ምንም ሲለን ደማከሲው ምኑም አልቀረም እኮ ምንድነው እንዳልኩ እኔ ሜዲካል ዶክተር ሆኜ እዚህ ጋር ብቃወመው ተመልሶ ደግሞ እዚህ ጋር አረጋዋለሁ አንድ ካንዲዴት በጣም ፒኤችዲውን ከሰራ ሰው ጋር ስናወራ ስለ ደማከሴ እሺ መጥፎ ነው እዚህ ውስጥ ያሉት ነርቮች ይበጥሳል ምናምን ነገር ብሎን አወራን እንደዛ ከሆነማ ወፍጮ ቤት የሚሰሩ ሰዎች ምንም ደም ስር የላቸውም ማለት ነው አልኩት ምክንያቱም ሲያስነጥሱ ነገር ላይ ስለሚገባ በርበሬው ሲያስነጥሱ ነው የሚውሉት ካስነጠሰ ነው ስታስነጥስ እዚህ ውስጥ ያለው ደም ስር ይበጣጥሳል አለ እሺ አረ እንደዛ አይሆንም ምክንያቱም እዚህ ናዛል ውስጥ ያለውን ነገሮች በሙሉ ጎትቶ ነው የሚያወጣው እሺ ምናምን እንግድነት ቤቱ ሲሄድ ሲጠቀም አገኘሁት እና ምንድነው መሰለ ለፐብሊሲቲውም ይሁን ለሆነ ነገር ብቻ ይሉታል እንጂ በእርግጠኝነት 90% የኢትዮጵያ ዶክተር ኢንዲጂነስ ኖሌጅ የማይጠቀም ዶክተር የለም እንደው በእርግጠኝነት ነው ምክንያቱም ከገጠር የመጣው ባህሉን ይዞ ነው የመጣው ያደገበትን ነገር ሊክደው አይችልም እውነታ ነው ሾክ ሲወጋው ቀብቶ የሚያወጣው ነገር አለ የሆነ ነገር ሲሆን ያደገበትን ነገር ልትክደው አትችልም ላትቀበል እንዴት ነው በቃ አጋጣሚዎች ናቸው እና ብለህ ልትሰጥ ትችላለህ እንጂ እውነታውን የሆነውን ነገር መቼም እናት አባት ቤት ተወልደ አድርገህ ልትክደው አትችልም ስለዚህ ሴም ቲንግ የማይጠቀም ሰው የለም እና አቀባበሉ እንዳለ ሆኖ አሁን ምንድነው ያው እንግዲህ እንደ ከተማ ልጅ ነው ፋራ ባላለው አልባልም አይነት ነገር ካልሆነ በስተቀር ኢንዲጂነስ ኖሌጅን የማያቅሰው የማይጠቀም ሰው የለም ስለዚህ በአመጋገባችንም ጤፍ ስትበላ ሽሮ ሲቀመም ምናምን ሽሮ ወጡ ምንድነው ሁሉ ነገር አለው ህክምና ማለት እኮ ምንድነው ሲጀመር ህክምና እኮ ምግብ ነው የምትበላው ነገር ቀደም እንዳልኩ ካልተስማማህ ወደ ሐኪም ቤት ነው የምትሄደው እንዲስማማህ ከሆነስ ከሐኪም ቤቱ ቀድሞ ያከመህ እኮ ምግቡ ነው ስለዚህ በመብላትም መድኃኒቱንም በመውሰድም እንትን እያለ ነው እንደ ቅድ ግሪን ኬር ምን አቅደዋልና ከተደራሽነት አንፃር ያለው እንደ ቅድ እንግዲህ አሁን በቅድ ደረጃ ያዝናቸው እነዚህንም ነገር በማምረት መድኃኒቶቹንም ፓክድ ሆነው እንዲወጡ ብዙ ነገር ለመስራት ዝዋይ ኢንዱስትሪ ፓርክ ውስጥ ቦታ እንትን ብለናል ያንን እንግዲህ አንድ አቅጣጫ ለማስያዝ እየሞከርን ነው እንደገና ዝዋይ እንትን ላይ አንኮበር ላይ 3 ሄክታር መሬት ወስደናል ያንንም ለማልማት ያው ካለው ከሁኔታው ጋር ስላልተመቻቸልን እንጂ ያሉትን ነገር ጀምረናል ወደፊት እንግዲህ ቅድም ሆስፒታሉንም እንዳነሳሁት ያንንም ጀምረናል ወደ 26 ልጆች እንግዲህ ማስተማር ቀላል አይደለም እነሱ እንግዲህ ምንድነው ዕውቀት ሰጣለ ከዛ በኋላ ግማሹ ዕውቀቱን ይዞ ቁጭ ብሏል ግማሹ ደግሞ በሚፈልግበት አይነት ሰው ያከማል ያው ማስተማር ነው ዋናው ትልቁና እኔ ግን እንደ ሰክሰስ የማየው ለህብረተሰቡ በሚዲያ እየወጣን የምናስተምረው ነገር እዚህ ጋር 20 ምናምን አስተማርኩኝ ከምለው 100 እጥፍ ይበልጥብኛል እኔ ምክንያቱም የሚያይ ሰው ብዙ በሽታ አለበት ውጭ ሀገር ሆኖ አዲስ አበባ መምጣት የማይችላል አንተን ማግኘት የማይችላል እኔ መጀመሪያ እዚህ ሀገር መጥቼ ህክምና ሲጀምር ወረፋው 6 ወር 7 ወር ነበር ነው ለማግኘት ያ አክሰፕተብልም አይደለም አንድ ሰው ያን ያክል መጠበቅ የለበትም የታመመ ሰው ቶሎ እርዳታ ማግኘት አለበት ስለዚህ ምንድነው ያደረኩት ሰውን በማስተምር ጊዜ አሁን ግፋ ቢል ከወር በላይ ወረፋ የለውም ከ6 ወር ከ7 ወር ይሄንንም አልፈልገውም ማለት በጣም የተቸገረ ሰው በቃ ዶዝ የሚፈልግ ሰው ካልሆነ ብዙዎቹ መድኃኒቶች ደግሞ እውነት ለመናገር ሰው ራሱ መስራት የሚችለው ነው በጣም ትንሽ ናቸው ብትቆጥራቸው እነዛን ነገሮች ስለዚህ እነዛን ወደዛ ማስተማሩና
ሰው እኔ ጋ አሁን ከ6 ወር ወረፋ 1 ወር መድረሱ ብዙ ሰው ቢዝነስ ሉዝ ያደረኩ ይመስለዋል። ለእኔ ደግሞ ሰክሰስ ነው። በቃ ያንን ነው የምፈልገው፣ ማስተማሩን ነው የምፈልገው። በጣም ግሩም። ሰው አስም በሽታ ታሞ ታፍኖ እኔ ጋ ካልመጣ ብለህ ካልክ ከዛ በላይ ጨካኝነት የለም። ሰው በታፈነ ሰው ላይ ገንዘብ ለመስራት ካሰብክ ያ ሌላ ጉዳይ ነው። ግን እነዛን ሰዎች አሁን በቅርብ ጊዜም ጀርባ ላይ የሚታሽ ቦታ አለ። ያን አሽተው እንዴት አድርገው እንደ ኤመርጀንሲ ሪሊፍ ያደርጉታል የሚለውን ቲክቶክ ላይ ምናምን ለቀቅ ያለው። ይሄ እንግዲህ እኔ ስማረው አደራ ለሰው እንዳትሰጥ ብዬ የተማርኩት ነገር ነው። ግን እውነት ያ ነገር አደራ አለመጠበቅ ነው ወይ ስል ለእኔ አይደለም። ምክንያቱም ሰው እየታፈነ እና በእንደዚህ የማስተምረው ነገር ወደፊት ያሉትን ግሪን ኬር ያወቀውን ነገር የሰራውን ነገር ለህብረተሰቡ ማድረስ፣ ለህብረተሰቡ እንዲሰፋ ማድረግ፣ እንዲጠቀምበት ፓኬጂንግ የሌላቸው ነገር ፓኬጂንግ አግኝተው ትላልቅ በሽታዎች ሕክምና መድኃኒት የላቸውም የሚባሉ ነገሮች በቀላሉ በሸንኮራ ጨጓራ የምትድንበት እንደዚህ አይነት ነገሮች አሉ። ለሰው ብትነግረው ስንት ሰው በየቦታው ሸንኮራ በልቶ ይጠቀማል? ብዙ ቸር እየገዛ እንደው እናነክተው የለ እንዴ? ከልብ ጋር ተያይዞ ፌጦ 1 ሻይ ማንኪያ ፌጦ 1 ብርጭቆ ላይ ተዘብዝፎ አድሮ ለ7 ቀን ለ10 ቀን ብትጠቀመው የልብ ችግር ያለበትን ሰው ይፈታል። እና ብዙ ፌጦ ማለት እኛ አዲስ ዓመት ላይ ብቻ እንደ ቀምሰን ምንቶ ከነተረቱ እኮ ለማንኛውም ፌጦ መድኃኒት ነው ይባላል። አዎ ያ ምንድነው? ያለ ምክንያት አልተባለም። እኔ የኔ ትምህርት ከጠየቀኝ ወደፊት ሄጄ ለመማር አልሞከርኩኝም። ወደ ኋላ እስከ 200 ዓመት የሚሆን ጥናት አድርጌያለሁ። እንዴት ነበር የሚኖሩት? ምን ነበር ምግባቸው? ምን ነበር መድኃኒታቸው? ያንን አውቄ እንዴት ነው ለሚቀጥለው ትውልድ ማስተላልፈው? አሁን ብዙ ሰው ምናምን ጨው አታድርግ፣ ስኳር አታድርግ ምናምን ይልሃል አይደል? የድሮቹ ይበሉ ነበር ጨውና ስኳር። ለምን አልታመሙ? ለምን እኛ ጋር ሲመጣ በሽታ ሆነ? አሁን እኮ ሊፍት ያለበት ጋር ዝም ብለህ ቆመህ ብትታዘብ ከአንደኛ ግራውንድ ድረስ ሰው በሊፍት ነው የሚሄደው፣ ለዛውም ወጣቱ። እና እንዴት ነው ካርቦን የሚያቃጥለው? እነዛ እኮ እርሻው አለ፣ ገበያ መሄዱ አለ፣ ያርሳል፣ ይፈልጣል፣ ምን ይላል፣ ይፈጫል። ኤክሰርሳይስም ያስፈልጋል። በሽታ ሁሉ እኮ አሁን በሽታ ሆኖብን አይደለም። በሽታ ያደረግነው እኛ ራሳችን በፍላጎት ነው። ወክ አናደርግም፣ ኤክሰርሳይስ አናደርግም፣ ትንሿንም ነገር መስራት አንፈልግም። ሌላ ቢቀር ግቢ ኖሮህ ትልቅ ግቢ ኖሮህ እስኪ በመጥረጊያ ያጥረግ እዚህ ጋር እና እዚህ ጋር ይሰማሃል። ልምዱ ስለሌለ ያ ምንድን ነው? የኤክሰርሳይስ ጉድለት ነው። እና ኤቭሪቲንግ ትንሿም ነገር ስራዋ በሙሉ ኤክሰርሳይስ ነች። ስለዚህ ያንን ካላደረጉ ዋጋ የለውም። ዋጋ ያስከፍላል። ከእንትንስ አንጻር መጨረሻ ላይ እንደው ከተደራሽነት አንጻር አሁን እነዚህ ነገሮች ቅድም ብለነዋል። በተለይ ይሄ ማንም ሰው ተነስቶ ከመስራት ከምናምን አንጻር ይሄ ብራንድ ከማድረግ ሰው ጆሮ ውስጥ ይሄ ግሪን ኬር ናቹራልን ከማስረጽ አንጻር ምን ያህል እየተሰራ ነው? አጋር አካላቶችስ ይሄን ነገር ከማዳረስ አንጻር እንዴት እያደረጉ ነው የሚለው እንደው እንግዲህ ትልቅ ፈተና የሆነብን እውነት ለመናገር እንደ አቅም አጋር አካላት ያልካቸው ባንኮችም ሌሎችም የኢትዮጵያ እውቀት ላይ ሲሆን እጅ መዘርጋት ወይ ደግሞ ብድር የመፍቀድ አንዳንድ ነገር የማገዝ ነገር የለም፣ ኮምፕሊትሊ የለም። ያንን በምንድን ነው ለመተካት ያሰብነው? ኢዘር የራሳችንን ሎኬሽን እያሰፋን መሄድ ወይም ደግሞ ፍራንቻይዝ አቅም ላለው ሰው ከኛ ጋር አብሮ እንዲሰራ መፍቀድ። ያ ሲሆን ምንድን ነው ቁጥጥሩ፣ ትሬኒንጉ፣ ሁሉ ነገር በአንተ ነው የሚደረገው። አትሊስት ፎረን ኦብጀክት የሆኑ ነገሮች ውስጡ አይገቡትም፣ የተቀላቀለ ነገር አያገኝም። ግን ደግሞ ባለቤቱ ደግሞ በደንብ ጥቅም እያገኘበት ይሄዳል። የዛሬ 4 ዓመት 5 ዓመት ከነበረው አሁን ስታየው አክሰፕታንሱም የተሻለ ነው። የሰው ለምንድን ነው ብትል በዚህ 7 ዓመት ውስጥ ብዙ ነገር ቢውል እያደረግን ነው፣ በቃ እየገነባን ነው የመጣ ነው። አሁን ዛሬ ላይ ያሉን ክላይንቶች ዛሬ ቲክቶክ ላይ ወጥተን ስላወራን ሳይሆን 7 ዓመት ሙሉ ትረስት አድርገውን የመጡ ሰዎች ናቸው። ስለዚህ አሁን ከዚህ በኋላ አብሮን ለሚሰራ ሰው ኦልሬዲ ሁሉ ነገር ጨርሰህለታል፣ ከፍቶ መስራት ብቻ ነው። የበሰለ እንጀራ መብቶ እንደዛ ነው። ስለዚህ በዚህ ጊዜ ውስጥ ግን ብዙ ፈተናዎች አልፋችኋል፣ አልፈናል። ለወደፊቱ ተደራሽ ለማድረግ ወደ ክፍለ ሀገርም ወደ ምንም እንዳልኩ አንድ ሆነ ብዙ ቦታ ላይ መለጠጥ ይከብዳል። እንደ ግሪን ኬርም ሁሉም ሰው ጤና ጋር መነካካት አለበት ብለን ስለምናምን ፍራንቻይዝ የማድረግ ሞር ሁሉ ቦታ ላይ ከፍተህ ሁሉን ልቆጣጠር ስትል ሉዝ የምታደርጋቸው ብዙ ነገሮች አሉና ያንን ከማድረግ ግን ፍራንቻይዝ እንዲከፍቱ ለሰው እድል መስጠት
ብለን ያሰብነውና ያንን ነው እየሰራንበት ያለ ነው። ቆንጆ በጣም አመሰግናለሁኝ። አንድ ካልተሳሳትኩ የመጨረሻ የተመልካች ጥያቄ አለ። እሷን የተመልካች ጥያቄ ተከታትለን የኔ የመጨረሻ ጥያቄ ይኖራል። እሷን መልሰን እንሰነባበታለን። ፋርማሲስት ግዛቸው ነኝ። ሐኪም ግዛውን መጠየቅ የምፈልገው ጥያቄ በባህል ሕክምና ዘርፍ ውስጥ ሲያገለግሉ የገጠሙት አሉታዊና አዎንታዊ ገጠመኝ ካለ ብትነግረን። አሉታዊና አዎንታዊ በተወሰነ መልኩ አንስተናል፣ ግን እንደው እናሻሽለው እስቲ። የሆነ አንዳንዴ አይድንም የተባለ ሰው ቅድም ብለዋል። አንዳንዴ ሁሉን ነገር ጨርሶ መጥቶ እዳው አንተ ጋር የሚሆንበት ሁኔታ አለ። የዛን ያክል ደግሞ ቅድም ብለዋል ከበሽተኛ ጋር ነው የምትገናኘውና አይሆንም የተባለ ነገር ሆኖ ያውቃል። በህክምናው በዚህ በእጽዋት ህክምና ውስጥ የማትረሳው የምትደሰትበት ይሄ ሰው ወይ እቺ ሴት እንዲህ አይነት ኬዝ ነበራት እንደዚህ ሆናለች ብለህ ቅድም አሁን ፋዘርህን ድንገት ውጭ ባትሄድና ብትሆን ኖሮ ፈጣሪ ቢሆንም ቀን የሚቆርጠው ቢያንስ ዘላቂ ክትትል ስለምታደርግ ልታተርፋቸው ትችላለህ። እንደዚህ አይነት ነገሮች እንዳሉ ሁሉ እንደው ደስ የሚልህ መንፈስን ያረካህ የማትረሳቸው ሰዎች አሉ? አሉ። 3 ሰዎች በካንሰር ዙሪያ 6 ወር የተሰጣቸው ሰዎች 4 ወር እንደዚህ የተሰጣቸው ሰዎች የማህፀን ካንሰር፣ የአጥንት ካንሰር፣ አንድ ደግሞ የጭንቅላት እነዚህ ከሰዎቹ ጋር ተነጋግረን ላይሆንልኝ ይችላል ግን እንሞክር። መድኃኒቱ ይሄ ነው። እኔ ጋር ብዙ ጊዜ ሰው ሲመጣ ጥያቄው ምንድነው? እርግጠኛ ነው ወይ? ስንት ሰው አድነህ ታውቃለህ? እኔ መልሴ ሰው አድኜ አላውቅም። ምክንያቱም ምን ይሆናል መሰለህ እዛ ጋር ስትቀመጥ አንተ ምክንያት ነው እንጂ የምትሆነው መቼም አዳኝ ሆነህ አታውቅም። እግዚአብሔር የፈቀደለት ካገጣጠመው ይድናል። እውነት ነው። ካልሆነ ግን አንተ ራስንም አታድንም። ኑር ያላት ነፍስ ትኖራለች። በቃ አንተ እድሜ መቀጠል አትችልም። ግን ምክንያት ነህ አንተ፣ ምክንያት መሳሪያው ነህ። ምንድነው እውቀትህን የእውነት በቦታው ላይ በታማኝነት ማገልገል ነው። እና እንደዚህ ብያቸው ይሞከር ግድ የለም በደንብ እንደዚህ አውርተንበት ተብሎ 3 ሰዎች የእውነት ከካንሰር ድነዋል። አንድ ሰው ደግሞ ልክ የአባቴ አይነት በሽታ የነበረበት እግሩ ይቆረጥ የተባለ ከዚህ በታች በቃ ፈንድቶ በደንብ እንትን ያለ ነገር ከላይ በሚቀባ ነገር ብቻ እነዚህም ዞ አውጥቶት ምን ብሎ ደርቆ ምናምን እስካሁን ድረስ መጥተው ይጠይቁኛል። ካንሰር መዳን ስትል ንጹህ መዳን ነው ማገገም አይደለም መዳን። ዋው እና በጣም ይገርም። እንደዚህ አይነት ነገር ገጥሞኝ ምን ይሰማሃል ግን አንተ? እግዚአብሔርን አይ ነው ታመሰግናለህ፣ ግን ምክንያት በመሆንህ እሱ ነው ማመሰግነው፣ ሌላ ምንም። ዋው ምክንያቱም እንዳልኩ አንዳንዴ ቁጭ ብዬ ብቻዬን የእውነት ግን እኔ ያከሜ ነው የሚድኑት ምናምን የሚል ራሴ ጥያቄ። ምክንያቱም ትፈራለህ። መጥፎ ነገር አድርጌያለሁ ብለህ ስታስብ ወይ ሰው እንኳን ካልዳነልህ ከኔ ጉድለት ነው ከኔ ነኝ ችግሩ ብለህ ሁሉ ስታስብ እግዚአብሔርም ወይ በአንተ ወይ በልጆች ይከፍላል። እውነት ነው። እና ያንን ነገር ፈራዋለሁ እና በተቻለ መጠን ያ ነገር ሲሆን ተመስገን ነው የምለው። ምክንያቱም ያቺ ነገር ኔጌቲቭ ሆና እንዳትመጣብኝ ስለምፈልግ አከመ እኮ የማይድኑ ብዙ ሰዎች አሉ። ያ ሲሆን ምንድነው ከሞከርክ በኋላ ብዙ ነገር ከወጣ ከወረድክ በኋላ ምንም ማድረግ አትችልም። እጽዋት የሚያቀርቡልህ ሰዎች አሉ። እነዛ እጽዋት የሚያቀርቡልህ ሰዎች በደንብ መያዝ አለብህ። ወጥተው ወርደው ምን ብለው ነው የሚያመጡልህ እና ያንን የሚያመጡልህን ነገር በስርዓት ተመሳሳይ ነገር እንዳያመጡልህ እነሱንም በስርዓት መያዝ አለብህ። አሁን እኔ ከመጣሁ እንግዲህ ከእጽዋት ከሚያመጡልኝ ሰዎች የተወሰኑት ትንሽ ከጎጆ ከምናምን በስርዓት ትልቅ ቤት ምናምን ሰርተው ምን ብለው ምንድነው ያደረኩት? እኔ ከማገኘው መድኃኒት ወይ ደግሞ ሰው ከሚከፍለው 20% ለእኔ አስቀርቼ 80% ለእነሱ ነው የሰጠሁት። እነሱን እዛ ጋር ካላጠነከርካቸው እዚህ ጋር መድኃኒት የለም። የእነሱ ልጆች ከፈለሱ እዛ ጋር ቀጣይ ትውልድ የለም። ስለዚህ ይሄ ለወደፊቱ ጥሩ እንጀራ አለው፣ ጥሩ ስራ አለው። ከተማ ከምትሄዱ ይሄኛ የተሻለ ስራ አለው ከተባሉ አይመጡም። ፍልሰትን ታቆማለህ። እነዛ ሰዎች እንደገና እየጠፉ ያሉትን እጽዋቶች እየፈለጉ መትከል ይጀምራሉ። ያን ካላደረክ አይሆንም። ስለዚህ 80% እስካሁን ድረስ ማንም ሰው ከሚከፍለኝ 80% ወደዛ ነው የሚገርም ነው። እና በዚህ አይነት መልክ ነው ያዝ ነው። ግሩም ነው፣ በጣም ግሩም ነው። ይበል የሚያሰኝ ነው። በእርግጠኝነት እንግዲህ ወደፊት
ግሪን ኬር በትልቁ ልናወራበት የምንችል ለሀገር የሚተርፍ በተለይ ሀገር በቀል ወይ ደግሞ ቅድምም አውርተነዋል ማንቀበላቸው ሀሳቦች በደም ተቀብለን እንኳን ለኛ አይደለም እንግዲህ ለዓለም መልሰን የምንተርፍበት ሁኔታ ይፈጠራል ብዬ አስባለሁ። በእርግጠኝነት አሁንም ለዓለም እየተረፍን ያለነው እኛ ነን። ምክንያቱም ጥበቡን ዕውቀቱን እየወሰዱ እየተማሩ እየተረጎሙት ነው። መልሰውም ለኛ ቀምመው እየሰጡን ነው። ግን እኛ አምነንበት መልሰን የምንሰጥበት ጊዜ ሩቅ አይሆንም ብዬ አስባለሁ። በጣም አመሰግናለሁ። እንግዲህ ሐኪም ግዛው በቀለ ጥሩ ጊዜ ነው የሰጠን። አድማጭ ተመልካቾቻችንም ርባና ያለው ቁም ነገር እንዳገኙ አንዳንዴ ቀላል የሚመስሉ ግን ትልቅ ጥቅም ያላቸውን መረጃዎች ነው እየተቀባበልን ያለነው የምንጸጸትባቸው ነገር ግን ደግሞ በጸጸት ብቻ ሳይሆን ነገ ለውጥ ልናመጣባቸው የምንችላቸውን ሐሳቦች ነው እንግዲህ እስካሁን ሰዓት ስታጫውተን የነበረው። ቀሪ ዕቅዶችህ በእርግጠኝነት ተከናውነው ደግሞ በሌላ ጊዜ መሰል ጊዜ ኖሮን እንዲህ መተህ እንደምንጫወት ተስፋ አድርጋለሁ። በአባይ ቴሌቪዥን የሄሎ አባይ እንግዳ ሆነ አብረን ጥሩ ጊዜ ስለሰጠን ከልብ ለማመስገን ወዳለው። እንግዲህ አድማጭ ተመልካቾቻችን ከሐኪም ግዛው በቀለ ጋር ያደረግነው ቆይታ ይሄንን ይመስል ነበረ። ቆንጆ ርባና ያለው ሐሳብ ወደ እናንተ ተላልፏል ብለን ተስፋ እናደርጋለን። አብራችሁን ስለቆያችሁ ከልብ እናመሰግናለን። ፕሮግራማችን ሄሎ አባይ ነው። ጣቢያው ደግሞ አባይ ቴሌቪዥን ነው። በአባይ ቴሌቪዥን ብቻ ዘወትር ማክሰኞ እንድትከታተሉን ከወዲሁ እንጋብዛለን። በቀጣይ ደግሞ በዚህ ወንበር ላይ ሌላ እንግዳ ሰይመን እንዲሁ እንጨዋወታለን። የሄሎ አባይ የቀጣይ ሳምንት እንግዳችን እንግዲህ በፋሽን ኢንዱስትሪው ላይ በመማር ማስተማሩ በተለይ ትልቅ ለውጥ ያመጣችው የሄዋን ፋሽን ዲዛይኒንግ ትምህርት ቤት መስራችና ባለቤት ሄዋን ቀለመወርቅ ነች። ጥሩ ጊዜ ይኖረናል። ማክሰኞ ምሽት በሄሎ አባይ ጠብቁን።